ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን ዳጉ የገታ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። ዛሬ መጋቢት 24 2017 ዓ.ም ነው። መጋቢት 24 ደግሞ በኢትዮጵያ እንግዲህ ትልቅ ታሪክ ያለው ቀን ነው። በተለይም ታላቁ የኢትዮጵያ ህዳሴ ግድብ መሰረተ ድንጋይ የተቀመጠበት ነው ከዛሬ 14 ዓመታት በፊት ማለት ነው። እኛም በዛሬው የዳጉ ውይይታችን ይህንኑ ጉዳይ ትኩረት በማድረግ ውይይት እያደረግን ቆይታ እናደርጋለን። እዚህ ስቱዲዮ ደግሞ በዚህ ጉዳይ ላይ ውይይት እያደረጉ አብረውን ቆይታ የሚያደርጉ እንግዶች አሉ። ከኔ ቀጥለው የሚገኙት ወይዘሮ ፍቅርተ ታምር የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ምክትል ዋና ስራ አስፈጻሚ ናቸው። ቀጥለው የሚገኙት ደግሞ አቶ ፈቅ አህመድ ነጋሽ ናቸው። የውሃ ሀብት አስተዳደር የግል አማካሪና ተመራማሪ እንዲሁም ደግሞ የህዳሴ ግድብ የቀድሞ ተደራዳሪ ናቸው። ከዛም ባለፈ ከኢቲቪ የክልል ስቱዲዮዎች ደግሞ ሁለት እንግዶች እንዲሁ መስመር ላይ ይገኛሉ። ከአማራ ክልል ባህር ዳር ስቱዲዮ አቶ አባይነህ ጌጡ የአማራ ክልል የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤት ጽህፈት ቤት ዋና ዳይሬክተር፣ እንዲሁም ደግሞ ከአሶሳ ስቱዲዮችን ማለት ነው አቶ ለሜሳ ኔኖ የቤንሻንጉል ጉሙዝ ክልል የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤት ጽህፈት ቤት ዋና ዳይሬክተር እንዲሁ አብረውን ቆይታ ያደርጋሉ። በኋላ ላይ ደግሞ የሚቀላቀሉን ከወላይታ ሶዶ ስቱዲዮችን ደግሞ ዶክተር አበሻ ሽርኮ በወላይታ ሶዶ ዩኒቨርሲቲ የታሪክ እና እንዲሁም የቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪም በኋላ ላይ የሚቀላቀሉ ነው የሚሆነው። ክቡራን ተመልካዮቻችን እናንተም በስቱዲዮ ስልክ መስመራችን እየደወላችሁ በታላቁ ህዳሴ ግድብ ላይ ያላችሁን ሀሳብ፣ አስተያየት፣ ጥያቄ እያነሳችሁ አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ። ተመልሰናል። ክቡራን ተመልካዮች በቅድሚያ እንግዶቼ እንኳን ደህና መጣችሁ። እናመሰግናለን። ያው እንግዲህ ቀደም ብዬ መግቢያ ላይ እንዳነሳሁት ዛሬ መጋቢት 24 ልዩ ቀን ነው። በኢትዮጵያውያን ታሪካዊ ቀን ነው። በተለይ ደግሞ ወደ 14 ዓመታት ወደ ኋላ መለስ ስንል በተለይ የህዳሴ ግድቡ የመሰረት ድንጋይ የጣለበትን ቀን ሁሉም ኢትዮጵያዊ አይረሳውም። ባለፉት 14 ዓመታት እንግዲህ መጋቢት 24ን ሁሌ እየዘከርን በተለይ ደግሞ ኢትዮጵያን በአንድነት በጋራ ትልቅ ስራ መስራት የሚችሉበትን ስራ መሰረት የጣሉበት ዕለት ከመሆኑ ጋር ተያይዞ ባለፉት ዓመታት ስናከብረው መጥተናል። ዛሬም ምናልባትም እንግዲህ የህዳሴ ግድቡ ከመመረቁ በፊት የመጨረሻው መጋቢት 24 ሊሆን ይችላል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ቀርበው ከምክር ቤት አባላት ጥያቄ ከህዳሴ ግድቡ ጋር ተያይዞ ጥያቄ ሲነሳላቸው በሰጡት ምላሽና ማብራሪያ ላይ እንግዲህ በቅርብ ወራት ውስጥ ምናልባትም በቀጣይ 6 ወራት በኋላ ህዳሴ ግድቡ ሊመረቅ የሚችልበትና ሪባን እንቆርጣለን የሚል ምላሽ ሰጥተዋል። በቀጣዩ ዓመት መጀመሪያ አካባቢ እንግዲህ አዲስ ዜና ልንሰማም እንችላለን እንደ ሀገርና ከዛ ጋር ተያይዞ ውይይቶችን እያነሳን ባለፉት ዓመታት ህዝባዊ ተሳትፎ ምን ይመስል ነበረ፣ በህዳሴ ግድቡ የግንባታ ሂደት ውስጥ እንዴት አይነት ችግሮች ነበሩ፣ እንዴት ስታለፉ የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። ከወይዘሮ ፍቅርተ ልጀምር። በተለይ እርስዎ የሚመሩት በኃላፊነት ያሉበት ተቋም እንግዲህ በተለይ ህዝባዊ ተሳትፎውን በማስተባበር እንግዲህ ህዳሴ ግድቡ እንደሚታወቀው ኢትዮጵያን በራሳቸው ሀብት፣ በራሳቸው ጉልበት፣ በራሳቸው እውቀት የሚገነቡት ፕሮጀክት ትልቅ ፕሮጀክት እንደመሆኑ ኢትዮጵያን እያንዳንዱ ኢትዮጵያዊ ኪሱን ፈትሾ አዋጥቶ ከደሞዙ ቦንድ በመግዛት በተለያየ መልኩ ድጋፍና አበርክቶ በማድረግ እየተገነባ እዚህ የደረሰ ግድብ ከመሆኑ ጋር ተያይዞ ባለፉት ዓመታት የመጣንባቸው ዓመታት በተለይ ህዝባዊ ድጋፉ ለህዳሴ ግድቡ ምን ይመስል ነበረ? እናንተ እንደ ተቋምም የገመገማችሁት ካለ አጠቃላይ ያለውን ነገር እስቲ እናንሳና እንጀምር። እሺ፣ አመሰግናለሁ። እንግዲህ ኢቢሲ ይህን ፕሮግራም አዘጋጅቶ ይህን ዝግጅት ስለጠራን መላ ኢትዮጵያ ህዝብም
መጋቢት 24 ያው ባለፉት 13 ዓመታት በደማቅ ሁኔታ እያከበረ እዚህ ላይ መጥቷል። አሁን ደግሞ መስከረም በጋራ ሪባን ለመቁረጥ በዝግጅት ላይ የምንገኝበት ወቅት ነው። ግን ቀኑን ለመዘከር ያህል እንግዲህ ባለፉት 14 ዓመታት እንደሚታወሰው የግንባታው ይፋ ከሆነበት ጊዜ ጀምሮ በሰላማዊ ሰልፍና ያንን የገባውን ቃል ደግሞ በተግባር በእውቀቱ፣ በገንዘቡ፣ በጉልበቱ፣ በጊዜው በተለያዩ ገደብ በሌለው ድጋፍ ማለት ነው። አንዳንዱ ከሰው አእምሮ በላይ የሆነ የድጋፍ አይነትም አለ። በርካታ ቅልቦች የታዩበት የበጎ ፈቃደኛ አገልግሎት ስሜት፣ የአገር ፍቅር፣ ፕሮጀክትን የመደገፍ የመከታተል፣ ሀሳብን የመጨመር፣ እሴት የመጨመር እነዚህ ሁሉ በአንድ ላይ ተጠራቅመው ነው ባለፉት 13 ዓመታት ድጋፉ እየተደረገ ነበርና ህዝቡ እስካሁን ደቂቃ ድረስ ድጋፉን ለአንድ ቀንም ቢሆን ያቋረጠበት ጊዜ የለም። ምናልባት እንግዲህ እንደሚነገረው አድዋ ላይ ነው ኢትዮጵያውያን ሴቱም ወንዱም ሕፃን ሽማግሌው በአንድ ላይ ተሞ ጠላትን ድል የነሳበት የአርበኝነት ስሜት ያለው። አሁን ደግሞ የልማት አርበኛ የሆነ ህዝቡ በልማት አርበኝነት ከመንግስት ጎን ቆሞ የታሰበውን ፕሮጀክት ግብ ለማድረስ አርበኛ ሆኖ ዘብ የቆመበት ሁለንተናዊ ድጋፍ በፍላጎቱ ሁለንተናዊ ድጋፍ እያደረገ የሚገኝበት ነው። እንደው በእነዚህ ዓመታት እንደው ህዝቡ በገንዘብ ደረጃ ምን ያክል ገንዘብ አዋጥቷል፣ ድጋፍ አድርጓል ሊባል ይችላል? እንደው በቁጥር የሚታወቀው እንግዲህ በደንብ ነው የሚታወቀው። ይሄ የገንዘብ አሰባሰቡ በደንብ ግልጽ አሰራር ተቀመጠለትና በአግባቡ ዋናውና ትልቁ የገንዘብ ማሰባሰቢያ ዘዴያችን ቦንድ ነው። ቦንድ ሁለት ነገር አለው። አንደኛ የቁጠባ ባህላችንን ያሳድጋል። ሁለተኛ ሲስተም ነው። ይሄ ቦንድ ማለት ለመንግስት የምናበድረው የሂሳብ መሳሪያ ነው። ቦንድ ማለት በወለድ የሚስተናገድ ነው። ይሄ ቦንድ የሚገዛው ሰውና ባንኩ ናቸው የሚገናኙት። በመካከል ሌላ ንክኪ የለውም። ይሄ የቦንድ የተሸጠው ደግሞ በአግባቡ ለሚመለከተው ስራ ይውላል። ስለዚህ ይሄ በቦንድ ሽያጭ ባለፉት 13 ዓመታት በነበረን እንቅስቃሴ ከ95 እና ከዛ ፐርሰንት በላይ ፎከስ አድርገን የሰራንበት ነው ቦንድ። በሱ ደግሞ ጥሩ ውጤት የመጣበት ነው። ቦንድም በሀገር ውስጥም በውጭም በውጭ ሀገር የሚሌኒየም ቦንድ የሚባል ቦንድ አለ፣ በዶላር የሚሸጠው በዶላር በዩሮና በዶላር የሚሸጥ ቦንድ አለ። እሱን ጨምሮ በባንክ የተረጋገጠ እስከ መጀመሪያው ጀምሮ እስከ የካቲት 30 ድረስ 20.7 ቢሊዮን ብር ነው ከህብረተሰቡ የተዋጣው። እንግዲህ በአማካኝ ስናካፍለው ባለን መረጃ ከ1.2 ቢሊዮን እስከ 1.5 ቢሊዮን በአመቱ ሬሾ እየተዋጣል። ይሄ ቀላል አይደለም። አንድም ቀን ሳያቋርጥ 14 አመት ይሄ ታሪክ ነው፣ በሌላው ዓለም ተደርጎ የማይታወቅ። የዘንድሮም ስናየው እስከ የካቲት 30 ባለን መረጃ ወደ 805 ሚሊዮን ብር ነው። መጋቢት ደግሞ በመላው ኢትዮጵያን በአገር ውስጥ በውጭም በተደረገው እንቅስቃሴ በርካታ ሀብት ይሰበሰባል ብለን እናስባለን። ስለዚህ ዘንድሮ ያቀድነው 1.6 ቢሊዮን ነው። ከዛ በላይ ይሆናል ብለን እንገምታለን። ምክንያቱም ልክ እንደ መጀመሪያው ነው አሁን የሆነው የህብረተሰቡ ድጋፍና ንቅናቄ ልክ መጀመሪያ አካባቢ ሲበሰር የነበረው፣ አሁን ደግሞ ውጤቱን ለማግኘት ለማብሰር በዝግጅት ላይ ስለሆነ ይሄ ድል እንዳያመልጠው ህብረተሰቡ በደስታ ነው እየተሳተፈ ያለ። ህፃኑ፣ ሽማግሌው ሁሉም ነው በደስታ እየተሳተፈ ያለ። በተለይ ደግሞ የመጨረሻው ምዕራፍ ላይ ስለደረስን እንደሱ ነው አሁን ያለውና የሚገርም አይነት እንዴት ነው በቤተሰባዊ ፍቅር ያለው ፕሮጀክት ነው። እውነት ነው። በጣም ጥሩ። ወደ አቶ ፈቃ አህመድ ልምጣና በተለይ እርስዎ እንግዲህ በሙያም በዚሁ በውሃ ሀብት አስተዳደር ላይ ብዙ ምርምርም ጥናትም የሰሩ ኖት። ከዛም ባለፈ የህዳሴ ግድብንም በተመለከተ የኢትዮጵያን እውነታ ለዓለም አቀፉ ማህበረሰብ ለማስገንዘብ የታችኛው ተፋሰሱ ሀገራት የነበራቸውን የተሳሳተ ግንዛቤም ከመቀየርና ኢትዮጵያ ፍትሐዊ ተጠቃሚነትን መሰረት ያደረገና የጋራ ተጠቃሚነትን መሰረት ያደረገ የፕሮጀክት ግንባታ እያከናወነች እንደምትገኝ ይህም የልማት ጉዳይ እንደሆነ ጭምር በማስረዳት ከሌሎች ኢትዮጵያውያን ጋር በመሆን ብዙ ስራዎችን ሲሰሩ ቆይተዋልና ባለፉት ዓመታት እንግዲህ ብዙ ጫናዎች ነበሩ እንደ ሀገር ገና መሰረት ድንጋይ ከጣለበት ጊዜ ጀምሮ መገንባት የለበትም ከሚል ከተጀመረ በኋላም በውሃ አያያዙ ጉዳይ
ከዛም በዘለለ በተለያዩ ጉዳዮች ላይ እንግዲህ ጫናዎች ከዓለም አቀፍ ተቋማት ብድር እንዳናገኝ የማድረጉ የዲፕሎማሲ ጫናውን በዛው ልክ በጣም የበረታ እንደነበረ ይታወቃል እና በእነዚህ 14 ዓመታት በተለይ ኢትዮጵያውያን ባለሙያዎች ከእርስዎ ጋርም ሲሰሩ የነበሩት የኢትዮጵያን እውነታ ለዓለም ከማስረዳት ለታችኛዎቹ ተፋሰስ ሀገራትም ከማስረዳት አንጻር የነበሩ ፈተናዎች እንዴት ነበሩ? እንዴት ያለፋችኋቸው? ምን አይነት ፈተናዎች ሲገጥሟቸው ነበር? እንዴት ነው ትብብሩም እንዴት ነበር የሚለውንም አብረን አንሱልን። ጥሩ እንግዲህ ምንድነው ግድቡ ከመጀመሩ በፊት ማለትም ቀደም ላለው ባሉት በርካታ ዓመታት የነበረን ግንኙነት በተለይ ከግብጽ ጋር ግድብ ዙሪያ ላይ ለምሳሌ 1960 ላይ እነሱ የአስዋን ግድብ ግንባታ ሲጀምሩ ኢትዮጵያ መረጃ ጠይቃ ነበር። መረጃ ይሰጠኝ ስለዚህ ግድብ የሚል ጥያቄ አቅርባ ነበር እና የተሰጣት መልስ አያገባሽም የሚል ነበር። በወቅቱ አፄ ኃይለ ሥላሴ ነበሩ የጠየቁት። አያገባቸውም የሚል ነው የተሰጠን ምላሽ እና እኛ የህዳሴውን ግድብ ስንጀምር መጠየቅ በጣም ነው የፈሩት ግብጾች። ምክንያቱም ተመሳሳይ ምላሽ በጣም ጠብቋል። አያገባቸውም ስለዚህ ከመጠየቅ ቀጥታ እንደ መንግስት ከመጠየቅ ህዝባዊ ዲፕሎማሲ ነው ወደኛ የላኩት። ወደ 36 አባላት የያዘ ህዝባዊ ዲፕሎማሲ መጀመሪያ ዩጋንዳ ደርሶ ወደ አዲስ አበባ መጣ። ሲመጡ በጣም መልካም አስተሳሰብ ነው የመጡት። በልመና ነው የመጡት። ሲመጡ ግን በኢትዮጵያ በኩል የተሰጣቸው ምላሽ በጣም አዎንታዊ ነበር እና መጀመሪያ ወደ ናይል የተፋሰስ መድረክ ተመለሱ፣ ስምምነቱንም ፈርሙ፣ በዛ በኩል ታገኛላችሁ። ያ ማዕቀፍ አለ ሲባል መንግስት የለንም፣ ስለዚህ መንግስት እስክናቋቁም ድረስ ሌላ መድረክ ይፈጠርልን ተባለ። ዓለም አቀፍ ኤክስፐርቶች ፓናል ተቋቁሞ የሶስቱም ሀገር ባለሙያዎች ዓለም አቀፍ ባለሙያዎችም ተጨምሮ ያው መረጃውን መርምሮ ተንትኖ እንዲያገኙ ተደረገ። ከዛም አልፎ ስምምነቱን ራሱ የማጽደቁን ሂደት አዘግዩልን አሉ። እሱንም እሺ አልናቸው። ከዚህ በኋላ ነው የመንግስት ለመንግስት ግንኙነት የተጀመሩና ሲመጡ በለሆሳስ ነበር የመጡት፣ በመልካም ጸባይ ነው የመጡት። ግን ሁኔታ እየቆየ ሲቀየር እየተቀየረ ነው የሄደው። በኢትዮጵያ በኩል የተደረገው ምንድን ነው? በወቅቱ ሚኒስቴር መስሪያ ቤቱ ይህን ነገር ለማስተናገድ በቂ አቅም አለን የሚል እምነት አልነበረንም ሚኒስቴር መስሪያ ቤቱ ውስጥ። ዋና ኢነርጂ ማለት ነው። ዋና ኢነርጂ ሚኒስቴር። ምክንያቱም ይህ ነገር በጣም ውስብስብ ነው። እስከዛን ጊዜ ድረስ አገር ውስጥ የሚሰሩ ግድቦች በተመለከተ ነው እንጂ ዓለም አቀፍ ግድቦች እንዲህ አይነት ዓለም አቀፍ ባለሙያዎች መጥቶ የሚከታተሉት የሚመረምሩት መዓት በጣም በርካታ ባለሙያ የሚፈልግ ጉዳይ ስለሆነ ኢትዮጵያ ውስጥ አሉ የሚባሉ በየዘርፉ የሚታወቁ ሰዎች አሰባስበን ብሔራዊ ኤክስፐርቶች ፓናል ተቋቋመ፣ 20 ሰው ያለበት። እንግዲህ ከመጀመሪያ ጀምሮ እስከ 2012 ድረስ ይህን ግድብ ሙሉ በሙሉ ሲከታተሉ የነበሩት ሲደራደሩም የነበሩት በአብዛኛው ከዚህ ከብሔራዊ ፓናል የተወጣጡ ሰዎች ናቸው። እንግዲህ በግብጽ በኩል በተለይ የነበረው ጫና በጣም ከፍተኛ ነው። መጀመሪያ ላይ ሱዳንም ከነሱ ጋር ነበረች። ቀስ በቀስ ግን ሱዳኖች አንድም ግድቡን ከመጀመሪያውም የሚያውቁ ሰዎች ነበሩ። ከመጀመሩ በፊት የተወሰኑ ሰዎች ያውቃሉ እንደሚጀመር፣ ይሁንታም ሰጥቷል። የማያውቁት ሱዳን ምንድነው ሁለት ቦታ ነው የሚከፈለው። ከግብጽ ጋር የሚቆሙ አሉ። የቀድሞ የመስኖና ውሃ ሚኒስቴር ሰራተኞች የግብጽ ደጋፊዎች ናቸው። የግድብና ኤሌክትሪክ ሰራተኞች ከግድብ ጋር ግድቡን ስለሚደግፉ ከኢትዮጵያ ጎን ነው የሚሆኑት። ሚኒስትሩም ከግድብና ኤሌክትሪሲቲ ሚኒስቴር ስለሆኑ ያው ድጋፍ መስጠት ጀመሩ እነሱ። ፕሬዚደንቱም ድጋፍ ይሰጡ ነበረ። በኋላ ላይ ሱዳን ሙሉ በሙሉ ከኢትዮጵያ ጋር የቆመችበት ሁኔታ ነበረ። በተለይ የኤክስፐርቶች ፓናል ሪፖርት ሊወጣ አካባቢ ትልቅ ይቅርታ፣ ችግር የለም ምናልባት እንመለሳለን። የእርስዎን ሀሳብ እንቀጥልበታለን። ምናልባት ከወላይታ ሶዶ ስቱዲዮ ዶክተር አበሻ ሽርኮም እንዲሁ ተቀላቅለውናል። በኋላ ላይ ወደ ክልል ስቱዲዮ ስንሄድ
የእሳቸውን ሀሳብ የምንጋራ ይሆናል። ምናልባት ወደ ቀጣይ ሀሳቦች ከማለፋችን በፊት ግን በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ቀርበው ከምክር ቤት አባላት ከታላቁ ህዳሴ ግድብ ጋር በተያያዘ ለተነሳላቸው ጥያቄ ማብራሪያና ምላሽ የሰጡበት ነበረ። በቀጣዩ ዓመት አዲሱ ዓመት መጀመሪያ አካባቢ ላይ አዲስ ነገር ሊኖር እንደሚችልም ጭምር ፍንጭ የሰጡበት ነበረ። እሱን አጠር ያለ መልእክት የጠቅላይ ሚኒስትሩን መልእክት እንከታተልና እንደ መነሻ እንዲሆነን ወደ ውይይታችን እንመለሳለን። አብራችን ነው። ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻልን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስነን ያረምንበት ነው። 74 ቢሊዮን ሜትር ኪዩብ ውሃ ያዝንበት ነው። ከፍተኛ ኤነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማትና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። በጣም ጥሩ። እንግዲህ ጠቅላይ ሚኒስትሩ በፓርላማ ወይም በምክር ቤት ያነሱትን ሀሳብ ተከታትለናል። አሁን ደግሞ ወደ ክልል ስቱዲዮች እናቀናና እዛ ያለውን ሀሳብ እንጋራለን። እንደው ቅድሚያ ለአሶሳ ስቱዲዮ እንስጥና ምክንያቱም ህዳሴ ግድብም የሚገኝበት ከመሆኑ ጋር ተያይዞ እንደው አቶ ለሚሳ ኔኖ የቤንሻንጉል ጉሙዝ ክልል የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤት ጽህፈት ቤት ዋና ዳይሬክተር እንኳን ወደ ፕሮግራሙ በሰላም መጡ። ቀደም ብለን እንግዲህ ከህዝባዊ ተሳትፎ ጋርም በተያያዘ ከወይዘሮ ፍቅርተ ጋርም ከዛም ባለፈ እንደው ባለፉት 13 እና 14 ዓመታት የነበሩ ጫናዎች ደግሞ ምን ነበሩ፣ በባለሙያዎች ሲደረጉ የነበሩ ጥረቶች ደግሞ ምን ይመስላሉ የሚሉትን ሀሳቦች ስናነሳ ቆይተናልና በተለይ ህዳሴ ግድቡ በእናንተ ክልል እንደመገኘቱ በቅርቡ ደግሞ ጠቅላይ ሚኒስትሩ ከ6 ወራት በኋላ እንግዲህ ህዳሴ ግድቡ ተጠናቆ ሪባን የምንቆርጥበት ጊዜ እንደተቃረበም ጭምር ፍንጭ የሰጡበት መረጃ ነበረ በምክር ቤትና ይህንን ሲሰሙ የቤንሻንጉል ክልል ህዝብ የተሰማው ደስታ ምንድን ነው? እንዴት አይነት ስሜት ውስጥ ነው ያላችሁት? አጠቃላይ እናንተ በተለይ ጉዳዩን በቅርበትም የግድቡን ግንባታም በቅርበትም የተከታተላችሁ ስለምትገኙ ከዛ አንጻር እስቲ ሀሳቦትን ያጋሩን። እጅግ አድርጌ አመሰግናለሁ። የኢቢሲ ስቱዲዮ እዚህ ድረስ እኛን ጠርቶ ለታላቁ ህዳሴ ግድብ ያለው ሁኔታ ግንዛቤ ለመስጠት ያክል አመሰግናለሁ። ያው እንግዲህ ታላቁ ህዳሴ ግድብ ሲጀመር መጋቢት 24 2003 ጀምሮ ኢትዮጵያን ከጫፍ እስከ ጫፍ ያስተሳሰረ ትልቅ ሀገራዊ ፕሮጀክት ነው። ይህንንም ሁለተኛ አድዋ ከአድዋም በላይ እንደሚሆንም ዩኒቨርሲቲ ተማሪ ሆኜ ባህር ዳር ዩኒቨርሲቲ ሆኜ 2003 ግራጁዌት ልናደርግ ስንል ታላቁ ኢትዮጵያ ህዳሴ ግድብ መሰረተ ድንጋይ ሲቀመጥ ዩኒቨርሲቲ ተማሪዎችንም የአንድ ወር ቁርስና ምሳቸው ቀጥቶ ለታላቁ ኢትዮጵያ ህዳሴ ግድብ አስተዋጽኦ ሲያደርጉ እንደነበረ እኛም አስተዋጽኦ አድርገናል። ወደ ክልላችን መለስ ስናደርገው ቤኒሻንጉል ጉሙዝ ክልል የኢትዮጵያ ህዳሴ ከጀመረበት ጊዜ ጀምሮ ትልቅ ድርሻም ነበረው። ያው እንግዲህ ኢትዮጵያ ህዳሴ ግድብ 7 ወረዳዎችን የሚነካካ ትልቅ ሀገራዊ ፕሮጀክት ነው። እነዚህ ወረዳዎችም በአባይ ዳር ላይ የሚገኙ በርካታ ቀበሌዎችን በመለሶ ማቋቋም ግንዛቤ ተሰጥቷቸው ህብረተሰቡ ከግድቡ ሳይት ተነስቶ ሌላ ሳይትም መልሶ ለማቋቋም በመንደር ማሰባሰብ ጊዜ ጀምሮ ትልቅ በርካታ ስራዎች ሲሰራ እንደነበረ እናውቃለን። በሁለተኛ ደረጃ የቤኒሻንጉል ጉሙዝ የህዝባዊ ተሳትፎ ጋር ተያይዞ በየአመቱም በየጊዜው መንግስት ሰራተኛ ከሚያገኘው ወር ደሞዝ ጀምሮ በየአመቱ ቦንድ እየገዛ እንደነበረ እንደዚሁም የክልሉ ባለሀብቶችና ነጋዴ ማህበረሰቦችም ከጎናችን ሆኖ ቦንድ በመግዛት አሻራቸውን ሲያደርጉ እንደነበረ ይታወቃል። ከሁሉም ክልል በላይ ደግሞ ቤኒሻንጉል ጉሙዝ የታላቁ ህዳሴ ግድብ ማገኛ እንደመሆኑ መጠን ካለው የአፈርና ውሃ ጥበቃ ስራም ግድቡ ከተጀመረበት ጊዜ ጀምሮ ግድቡን በደለል እንዳይሞላ በየአካባቢው በየተፋሰሱ የአፈርና ውሃ ጥበቃ ስራ ግሪን ሌጋሲ መሰረት በማድረግ ችግኝ ተከላዎችም ሲተከል እንደነበረ እናውቃለን። እንደዚሁም ክልሉም ለህዳሴ ግድብ ባለቤት እንደመሆኑ መጠን
ጠረፋማ አካባቢ ላይ ግድቡ ማህበረሰቡ ነው ከጸጥታ አካላት ጎን ሆኖ እንደ ራሱ የባለቤቱ እንደ ባለቤት ሆኖ የራሱም ንብረት ስለሆነ በቅርበት የሚደገፈውና የሚጠበቀው እንደሆነ እናውቃለን። እስካሁን ያው እንግዲህ ክልሉ በተለያየ አንግል ነው በሞራልም በፓብሊክም በዲፕሎማሲም ዙሪያም በርካታ ስራዎች ተሰርቷል ማለት ይቻላል። ቤኒሻንጉል ጉሙዝ ከአጎራባች ብሉ ናይል ግዛት ጋር ሰሜን ሱዳን ጋር ይዋሰናል። እንደዚሁም ከደቡብ ሱዳን ጋር ይዋሰናል። ይሄ ሰርጎ ገቦችን እንዳይገቡ ከጸጥታ አካላት ጎን ማህበረሰቡ ቆሞ በእለት እለትን ስራዎችን ሲከታተል ሲደገፍ እንደነበረ እናውቃለን። ትልቁ ደግሞ ያው ቦንድ በመግዛት ነው። ያው ቦንድ በመግዛት ስቲል ግድቡ እስከሚጠናቀቅ ድረስ ሁሉም ከጫፍ እስከ ጫፍ ክልሉም ሶስቱም ዞንና ከተማ አስተዳደሮችም እንደዚሁ ልዩ ማኦ ኮሞ ልዩ ወረዳዎችን ጨምሮ ቦንድ በመግዛት እየገፉበት ሁኔታ ነው ያለው። ባለፈው አቶ ለሜሳ መለሳለሁ ወደ እርሶ። ሌሎች ስቱዲዮዎች ያሉ ባለ እንግዶችን ደግሞ ሀሳቦችን እንጋራና ተመልሼ ወደ እርሶ እመጣለሁ በሌሎች ጉዳዮች። ወደ ባህር ዳር ስቱዲዮ እናቅናና አቶ አባይነህ ጌጡ ጋር ቆይታ ደግሞ እናድርግ። በተለይ ባለፉት 13 ዓመታት በህዳሴ ግድቡ እንግዲህ በሁሉም በመላው ኢትዮጵያውያን ዘንድ ትብብር ሲደረግበት የነበረ ኢትዮጵያውያን በአንድነት በጉልበታቸው፣ በእውቀታቸው፣ በገንዘባቸው የገነቡት ግድብ እንደሆነ ይታወቃል እና እንደው ባለፉት 13 ዓመታት በአማራ ክልል የነበረው ከህዳሴ ግድብ ድጋፍ ጋር በተያያዘ ህዝባዊ ተሳትፎ ምን ይመስል ነበረ? ምናልባት በቁጥር የሚታወቅ ከሆነ እስከ ዛሬ ባለው ጊዜ ምን ያክል ገንዘብ ተሰባሰበ ሊባል ይችላል በክልሉ? እሺ፣ አመሰግናለሁ። በመጀመሪያ ደረጃ የመላው ኢትዮጵያን ህዝብና የክልላችን ህዝብ ለ14ኛ ዓመት የታላቁ የህዳሴ ግድብ ዓመት እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። ኤቢሲም ለህዝቡ ግልጽ እንዲሆን እየሰራ ያለን ስራ ማመስገን እፈልጋለሁ። ይህንም ብዬ የታላቁ ህዳሴ ግድብ በመላው ሀገራችን የነበረው እንቅስቃሴ የህዝባችንን አንድነት ከዘር፣ ከቀለም፣ ከሃይማኖት እንዲሁም ሌሎች ተግባራትን ወደ ጎን ትቶ በታላቁ ህዳሴ ግድብ ላይ የነበረውን አንድነት የክልላችን ህዝብን በዛ ልክ ነው ንቅናቄውን ተሳትፎውን ሲያሳይ የቆየው ብሎ መውሰድ ይቻላል። በዚህ በነበረው 13 ዓመት ማህበረሰባችን በተለይ ምሁሩ፣ አርሶ አደሩ፣ ነጋዴው፣ ተማሪዎች፣ ወጣቶች፣ ሴቶች ጉልህ የሆነ አስተዋጽኦ ነበራቸው። ሁሉም ያለውን ሳይሰስት ይህን ታላቅ የሆነ የሀገር ፕሮጀክት በመደገፍ ወደ ግብ እንዲደርስ ወደ ውጤት እንዲደርስ ፍሬውን እንድናይ ትልቅ ስራ ሲሰራ ነው የቆየው ብሎ መውሰድ ይቻላል። በዚህ ረገድ በተለይ ክልላችን ከ2013 ጀምሮ በርካታ የሆኑ ተግዳሮቶች ነበሩበት። እነዚህ ተግዳሮቶች አንደኛው የሰሜኑ ጦርነት ነው። ሁለተኛው ኮሮና የፈጠረው ችግር ነው። ሶስተኛ ደግሞ አሁን ባለው በክልሉ የጸጥታ ሁኔታ ትንሽ የህዝባችንን ሁኔታ ምስቅልቅል አውጦ የቆየ እንደሆነ ይታወቃል። ይሁንም እንጂ የክልሉ ህዝብ ምንም እንኳን በዚህ ችግር ውስጥ ሆኖ ለታላቁ ህዳሴ ግድብ አስተዋጽኦ በማድረግ ረገድ ከሌሎች እህት ወንድሞቹ ከሌሎች ክልሎች ተርታ አንጻር ግንባር ቀደም ነው ብሎ መውሰድ ይቻላል። በዚህ ረገድ የ2017 ዓመተ ምህረት እቅዳችንን ካየን 100 ሚሊዮን እንሰበስባለን ብለን እንደ ክልል አቅደን ነበረ። ይህንን እቅዳችንን ለማሳካት እስከ 7ኛው ወር ድረስ መጀመሪያ ማለት ነው እስከ 7 ወር መጀመሪያ 68 ሚሊዮን እና እዛ በላይ ብር መሰብሰብ ተችሏል። አጠቃላይ የ14 ዓመት ጉዟችንን ካየን ደግሞ በጥሬ ገንዘብ ብቻ ቅድም ሲነሳ እንደነበረው በቦንድ ሽያጭ፣ በልገሳ፣ በስጦታና በልዩ ልዩ የገቢ ማስገኛ ስራዎች አጠቃላይ 1
3.2 ቢሊየን ብር የክልላችን ህዝብ አስተዋጽኦ አድርጓል ብሎ መውሰድ ይቻላል። ይህንን ገንዘብ አስተዋጽኦ ሲያደርግ የክልላችን ህዝብ ቅድም እንዳነሳሁት አልጋ ባልጋ ሆኖ አይደለም፣ ወይም ደግሞ በምቾት ላይ ሆኖ አይደለም። ይሄ ፕሮጀክት አገራዊ ፋይዳውን፣ አህጉራዊ ፋይዳውን፣ ዓለም አቀፍ ፋይዳውን በመረዳት ምንም እንኳን ቅድም ስናነሳቸው ከነበሩ በዩኔስኮ ከተመዘገቡ ቅርሶቻችን በተመሳሳይ ደግሞ በአርበኝነት ለነጻነት የተደረጉ ተጋድሎዎችን እንደነ አድዋ አይነት ታሪኮችን ማሰብ እንችላለን። በዚህ ዘመን ያለ ትውልድ በዚህ ዘመን ያለ ማህበረሰባችን ደግሞ ቅድም ካነሳዋቸው ታሪካዊ ከሆኑ አርበኝነቶች ያልተናነሰ የታላቁ ህዳሴ ግድብን ጫፍ በማድረስ የክልላችን ህዝብ ትልቅ አስተዋጽኦ አድርጓል ብሎ ማሰብ ይቻላል። ይህ የሚያሳየው ክልላዊም ሀገራዊ የሚሆኑ ፕሮጀክቶች እንዲሳኩና የልማት ጥሙን ለመቁረጥ እየሰራ እንደሆነ መሆኑን ነው የሚያሳየው። በጣም ጥሩ። አሁን ደግሞ ወደ ወላይታ ሶዶ ስቱዲዮ ወደሚገኙት እንግዳችን ወደ ዶክተር አበሻ ሽርኮ ልምጣና ዶክተር እንግዲህ ቀደም ብለን ስናነሳቸው እንደነበረው ሀሳቦች እንግዲህ ባለፉት 13 እና ከዚያ በላይ ለሚሆን ጊዜ እንግዲህ ኢትዮጵያውያን በተባበረ ክንድ ህዳሴ ግድብን ለማሳካት በገንዘብ፣ በእውቀት፣ በሁሉም ባለ በሚችሉት ነገር ሁሉ ተባብረው እዚያ አድርሰውታል ህዳሴ ግድቡን። ቀደም ብዬ ከአቶ ፈቃ አህመድ ጋርም ሳነሳ እንደነበረው በተለይ ምሁራን የሚባሉት ወይም ደግሞ በዚህ ጉዳይ ላይ እውቀት ያላቸው ሰዎች የኢትዮጵያን እውነታ ለዓለም አቀፉ ማህበረሰብ ከማስገንዘብ በተለይም ደግሞ የታችኛው ተፋሰሱ ሀገራት ኢትዮጵያ እኛን ልትጎዳ ነው የሚለውን እሳቤ እንዲቀይሩና ኢትዮጵያ እያደረገች ያለችው ወይም እየገነባች ያለችው ግንባታ ፍትሐዊ ተጠቃሚነትን እና ሁሉንም በጋራ ተጠቃሚ የሚያደርግ ፕሮጀክት መሆኑን በማስገንዘብ ረገድ ብዙ ጥረቶች ሲደረጉ እንደነበሩ ይታወቃል እና በእነዚህ ጊዜያት የተደረጉ ጥረቶችን እንዴት ይገመግማሉ እርስዎ? በተለይ እንደ አንድ ምሁር የምሁራን ፓናልም ወይም ደግሞ ስብስብ ነበረ በተለያዩ መድረኮች የኢትዮጵያን እውነታ ሲያስረዳ የነበረ እና በእነዚህ ጊዜያት የነበሩ ጥረቶች በተለይ በእውቀት ላይ መሰረት አድርጎ የኢትዮጵያን እውነታ ለሌላው ዓለም ለማሳወቅ የተደረጉ ጥረቶችን እርስዎ እንደ አንድ ባለሙያ እንደ አንድ ምሁር እንዴት ተመለከቱት? እሺ፣ እጅግ አድርጌ አመሰግናለሁ። ቀደም ብሎ ከኔ በፊት የነበሩ ወዳጆች እንዳነሱት በተለይም በኢትዮጵያ ላይ የህዳሴ ግድብ ግንባታ መጀመሪያ የመሰረተ ድንጋይ በሚጣልበት ጊዜ የነበረው አስተሳሰብ ምን ይመስላል የሚለው ዋና እኛን የሚገዛ ይሆናል። መጀመሪያ ይሄ መሰረተ ድንጋይ በሚጣልበት ጊዜ በኢትዮጵያ ሕዝብ ውስጥ የነበረው አስተሳሰብ ከፍተኛ ደስታ፣ ተስፋ የታየበት ተስፋ የሚሰጥ በሁሉም አካባቢ በሀገሪቱ በሁሉም ክልሎች ያሉና ከተማ አስተዳደሮች ያሉ ዜጎቻችን በሚገባ ይሄ የኛ ተስፋችን ነው። ለበርካታ ዓመታትን ኢትዮጵያ ፍትህ የተነፈገችበት የራሷን ሉዓላዊ ስልጣንን የመጠቀም መብትን ተነፍጋ የቆየችበት ነው የሚል ለቀድሞ የነበሩ መንግስታትን ጭምር እየፈሩ በተለይ በዛሬ 13 ዓመት አካባቢ መጀመሩ ተስፋ ይዞ የመጣ ነው። ከዛ አኳያ ደግሞ በኢትዮጵያውያን መካከል ላይ ጠንካራ አንድነት ሰርተን ለሌላው ትምህርት የሚሆን ለአፍሪካ ወንድሞቻችን የራሳቸውን ሪሶርስን በሚገባ ለመጠቀም የማይችሉ ሀገራትን ትምህርት የሰጠንበት በጋራ የቆምንበት ቅድም ወዳጄ እንዳሉት ከባህር ዳር ስቱዲዮ እንደ ዳግመኛ አድዋ አድርገን የወሰንበት መሆኑን መጀመሪያ መገንዘብ ያስፈልጋል ብዬ አምናለሁ። ከዛ በኋላ በጉዳዩ ላይ በተለይም የኢትዮጵያ ህዳሴ ግድብ በመጀመሪያ የህዝብን ውስጣዊ አንድነትን ከመፍጠር አሰባሳቢ ትርክትን ከማጎልበት አንጻር የነበረው ፋይዳ ትልቅ መሆኑ በወቅቱ እያደገ የመጣና ቅድም ያልኩት የሀገራችን ትልቁ ወይም የጋራ የሚያደርገን ምልክት ነው ብሎ መውሰድ ይቻላል። ከዛ ጋር ተያይዞ የምሁራን ሚናን ደግሞ በሁሉም ልክ እንዳልኩት አርሶ አደሩ፣ አርብቶ አደሩ፣ ነጋዴው፣ ሌሎቹ በየዘርፉ ያሉ ኢትዮጵያውያን
የራሳቸውን አሻራ ለማስቀመጥ በርካታ ጥረትን አድርገዋል። ሲያደርጉም እስከዛሬም እያደረጉም ይገኛሉ። ከዚህ ጋር ተያይዞ ደግሞ ምሁራንም የራሳቸው ድርሻ ወስዶ በሚሰሩበት በምናይበት ጊዜ በምንገመገምበት ጊዜ የኢትዮጵያ ህዳሴ ግድብን በሚመለከት የትኛውም የአስተሳሰብ ልዩነቶቹ ሳይኖሩ ሁሉም ምሁራን ሁሉም ኢትዮጵያውያን አንድ እጅ ተያይዘን እንሰራለን የሚለው ገዢ ሀሳብ እና ገዢ ትርክት በመሆኑ የነበረው አስተሳሰብ ከማጎልበት አንጻር በርካታ ምሁራንም እንደ ሌሎቹ የራሳቸውን በሀሳብ በማፍለቅ ሌሎቹ ቴክኒካል የሆኑ ጉዳዮችን በተለይ ግድቡ ስራ ጋር ተያይዞ ቴክኒካል የሆኑ ጉዳዮችን በሚመለከት በተለይም የአፍሪካ ወንድሞቻችን ከማሳመን አኳያ የዓለም አቀፍ ያሉ ወዳጆችን ከማሳመን አኳያ በእውቀትና ደግሞ በኪሎት ብቻ ይህን ግድቡ በተለይም የግብፅና እንደሚታወቀው በሱዳን በኩል ላይ ጅምር አካባቢ የነበረውን ያው ጥምረቱን የሚታወቅ ነውና ይሄን ደግሞ ይሄን አስተሳሰብን ከመቀልበስ አንኳያ ምሁራኑ በርካታ የራሳቸውን ሰዎችን የራሳቸውን ቅድም ያልኩ ሳይንሳዊ ትንተና በመስጠት ጥናትና ምርምር ውጤቶችን በመግለጽ ኢትዮጵያ ደግሞ የራሷን አቅምን ማንን ሳታስፈቅድ የመጠቀም ሙሉ ስልጣን መኖሯንን ጭምር በዓለም አቀፍ ሕግም አንጻር ጀምሮ ማለት ነው የራሳቸውን አስተዋጽኦ ሲያደርጉ ነበር። ከሌሎቹ ከግብፅና በተለይ ታችኛው ሀገራት አንጻር በተለይ ግብፅና ሱዳን አንጻር ላይ የነበረው አስተሳሰብን ምንም ጉዳት የማያመጣ ምንም ችግሮችንም በታችኛው ሀገር ላይ የማያመጣ መሆኑን ከማስረዳት አንኳያ በርካታ የምሁራን አስተዋጽኦ እንደነበረና በእውቀትና በክህሎት እንዲሁም በሳይንሳዊ ትንተና ለዓለም አቀፍ ሕዝብን ለማሳመንና የዓለም አቀፍ ሕዝብን ለኢትዮጵያ ይገባታል ብሎ ዛሬ እንዲመሰክሩ ያደረገው በዚህ አኳያ ላይ የምሁራኑ አስተዋጽኦ ከፍተኛ ነው መሆኑን ለማመልከት ነው። በጣም ጥሩ፣ በጣም አመሰግናለሁ። ወደ ስቱዲዮ ደግሞ እንመለስ። ወይዘሮ ፍቅርተ ቀደም ብለው እርሶም ሲያነሱ ነበረ፣ በተለይ ከአድዋ ጋር ሲያመሳስሉት ነበረ። ብዙዎችም እንግዲህ የህዳሴ ግድብ ዳግማዊ አድዋ ነው ይባላል፣ እንደዛ ሲሉ እንሰማለና ብዙ ጊዜ ምን ማለት ነው? ከአድዋ ጋር ህዳሴ ግድብን ምንድን ነው የሚያመሳስለው? እሱን እናንሳ እስቲ። እሺ፣ አመሰግናለሁ። እንግዲህ ከአድዋ ጋር የሚያመሳስለው አድዋ የአፍሪካ ኢትዮጵያ ያመጣቸው ድል ለአፍሪካ ነጻነት ተምሳሌት የሆነ ነው። ይሄ ደግሞ ድል በነጻ አልመጣም። ወራሪዎች በየጊዜው ወደ ኢትዮጵያ የሚመጡበት የጦርነት ታሪክ በርካታ ነው። እንግዲህ በአንድም በሌላም ማለት ነው። ምክንያቶቹ የተለያዩ ቢሆኑም ግን ጣሊያን ለመጨረሻ ጊዜ ኢትዮጵያ በአድዋ ላይ ድል ሲነሳ ይሄን ድል ለማምጣት በቂ ዝግጅቶች ተደርገዋል። ህዝብ ተወያይተዋል፣ አምኖበታል። ቤቴን፣ ስንቄን፣ ልጄን፣ ባሌን፣ ሚስቴን ሳይል ስንቁን ሰንቆ በእግሩ እየተጓዘ መንግስቱና መሪው በሚያስቀምጠው አቅጣጫ መሰረት እየሄደ በሙሉ ወኔነት እንግዲህ የመሳሪያ አጠቃቀም ልዩነት ነበረን። እነሱ የሚጠቀሙት በዘመናዊ ቴክኖሎጂ የታገዘ መሳሪያ ነበር። ግን እራሱ ሞቶ አገሩን ነጻ ለማውጣት መስዋዕትነት የተከፈለበት የድል ብስራት ነው። ይሄ እኛም ለልጅ ልጆቻችን በደንብ ልናስተምረው በደንብ በብዛት ሊጻፍ አሁን በዚህ ዙሪያ እየተጻፈው ጥቂት ነው። በሀገር ውስጥ በውጭ ያሉት ጸሐፍት ነው የጻፉት። ይሄ ህፃን፣ ሽማግሌ፣ አሮጊት፣ ወጣት ሳይል እምነት፣ ጾታ ሳይለየው የኑሮ ደረጃ ሳይለየው የተደረገ ነው። ይሄ ተደገመ ማለት በህዳሴው እዚህም ላይ ይፋ ሲደረግ በመንግስት ይሄ ፕሮጀክት ህዝቡ ከዚህ ፕሮጀክት ፊት እንቆማለን ነው፣ ኋላ አይደለም፣ ፊት እንቆማለን ነው ብሎ ደስታውን የገለጸው። ፊት እንቆማለን ሲባል ሁሉንም አይነት መስዋዕትነት ለመክፈል የገንዘብም ይሁን ዲፕሎማሲ ጫናም ይሁን ሁሉንም ነገር በእኛው መሀንዲሶች፣ በእኛው ገንዘብ፣ በእኛው ጉልበት፣ በእኛው እውቀት የሚለውን ተቀብሎ ነው ወደፊት ይሆን። ስለዚህ በ14 ዓመት ያየ ነው የኢትዮጵያውያን ህብረት ነው፣ የመንግስታት ህብረት ነው። እንግዲህ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የተጀመረ ክቡር ጠቅላይ ሚኒስትር የቀድሞ ኃይለ ማርያም መሩት፣ አሁን ደግሞ ዶክተር አብይ እየመሩት ነው። ይሄ በራሱ የሀገር ነጻነትን የህዝቡን ፍላጎት ተቀብለው መሪዎች እያስኬዱት እንደሆነ የሚያሳይ ነው። ስለዚህ ለአንድ ውጤት የሚያበቃ ህዝብና መንግስት አብሮ የቆመለት ፕሮጀክት ነው። ስለዚህ ይሄ ዳግማዊ አድዋችን ነው። ይሄ በልማት
ያ ደግሞ በአገር ነጻነትና ያለ መገዛት በቀኝ ያለ መገዛት ህብረታችን በእርግጥ እኮ ነጻነቱም እኮ ይገናኛል። ያኛው ያው ኢኮኖሚያዊ ነጻነትን የሚያረጋግጥ ኢኮኖሚያዊ ነጻነት፣ ፍትሃዊነት፣ ከብድርና ከእርዳታ ነጻ ለመሆን ያመጣ ነው የነጻነት ትግል ነው። በትግላችንም እዚሁ ደርሰናል ማለት ነው። በጣም ጥሩ። ወደ አቶ ፈቅ አህመድ ልምጣ። ቀደም ብለን እንግዲህ ዓለም አቀፍ ደረጃ ከታችኛው ተፋሰሱ ሀገራትም የነበሩ ጫናዎችን እያነሳሳን ነበረና ኢትዮጵያ እንግዲህ ያው የመልማት ጉዳይ ነው እንደሚታወቀው የመልማት ጉዳይ ሆኖ ሳለ በተደጋጋሚ ግን ጉዳዩ የጸጥታና የደህንነት ጉዳይ ተደርጎ በጸጥታው ምክር ቤት ጭምር ኢትዮጵያ ተደጋጋሚ የኢትዮጵያ ተወካዮች ቀርበው ጉዳዩን እንዲያብራሩ የተገደዱበት ሁኔታዎች ሁሉ ተፈጥረዋል እና ከዚህ አንጻር ምን ነበር በዚህ ደረጃ ጫና እንዲፈጠር ያደረገበን? ማለቴ የታችኛው ተፋሰሱ ሀገራት እውነት ኢትዮጵያ ፍትሐዊ መርህንና የጋራ ተጠቃሚነትን መሰረት ያደረገ አካሄድ መከተሏን ሳይረዱ ቀርተው ነው? ለምንድን ነበር ያ ሁሉ ጫና እንደ ሀገር በዲፕሎማሲው ፋይናንስ እንዳይደረግ ግድቡ ዓለም አቀፍ ተቋማት ድጋፍ እንዳያደርጉ ከማድረግና በሌሎች መልኮች ጫናዎች ሲደረጉ ነበሩና ምን ነበር ያ ሁሉ ጫና? ምክንያቱ ምንድን ነበር? እውነታው እንግዲህ ግብጾች ግድቡ ሲጀመር የነበራቸው ፍላጎት ግድቡን ማስቆም ነበረ። በቃ በነበረበት ማስቆም ፍላጎት ነበራቸው። ጠይቀዋልም እንዲቆም አልተሳካላቸውም። ከዚያ በመቀጠል በተለይ ከአሜሪካ መንግስት ጋር በመሆን የግድቡ መጠን እንዲቀንስ ያደረጉት ሙከራ አለ። ለምሳሌ ከፍታው ወደ 80 ሜትር፣ ውሃ የመያዝ አቅሙ ወደ 24 ቢሊዮን፣ ኃይል የማመንጨት አቅሙ ወደ 1600 ዝቅ እንድል እንደዚህ አይነት ሁኔታዎችን ሞክረው ነበረ። እሱም አልተሳካላቸውም። ምክንያትም አጥተዋል። በተለይ ደግሞ ሱዳንን ኢትዮጵያ ባደረገችው ከፍተኛ እንቅስቃሴ ሱዳን ሙሉ በሙሉ ከኢትዮጵያ ጎን መቆሟ፣ የናይል ተፋሰስ ሀገራት ኢትዮጵያን መደገፋቸው፣ በርካታ የአፍሪካ ሀገራትም ድጋፍ በመስጠታቸው የአውሮፓ ህብረትም አልገባበትም የሚል አቋም ነበረው ያኔ። ስለዚህ ይህንን በዚህ መልኩ አልሳካ ስል ያላቸው አማራጭ እንደተለየ አማራጭ የወሰዱት ምንድን ነው? ጉዳዩን ዓለም አቀፍ የደህንነት ስጋት በማድረግ ወደ ተባበሩት መንግስታት የጸጥታ ምክር ቤት በመውሰድ ጸጥታ ምክር ቤቱ በኃይል ያስቆማል የሚል እምነት ነበራቸው። ስለዚህ ጉዳዩን ቀስ በቀስ ባልታወቀ ሁኔታ ያው ወደዛ እንዲደርስ አደረጉ እና አንዳንድ ነገሮች እኛም እንዲመቻች ያደረግንበት ሁኔታ አለ። ለምሳሌ እነሱ ወደዛ ለመውሰድ መጠቀም የፈለጉት የአሜሪካ መንግስትና የዓለም ባንክን ነበረ። በእነሱ ተንጠልጥሎ እነሱ ያልቻሉት ጉዳይ ከሆነ በቃ የጸጥታ ምክር ቤት ይሄዳል የሚል እምነት ነበራቸው። አሜሪካና የዓለም ባንክ ገባ፣ አልተቻለም። ስለዚህ በቃ ወደዛ የወሰዱበት ሁኔታ ነው ያለው። በባህሪም ቢሆን ለዘመናት ወደ ኋላ ተመልሰን የግብፅን ጉዳይ ስናይ የነሱን ጉዳይ ከሚመለከታቸው አገር ጋር ብቻ ሳይሆን ወይም በራሳቸውም ሳይሆን ሌላ ሶስተኛ አካል ይፈታልናል የሚል እምነት አላቸው። ለዚህ ነው ይህንን ጉዳይ ከኛ ጋር መመካከር ሲችሉ አብረን መፍታት ስንችል በር ክፍት መሆኑን እያወቁ ማንም ባላደረገው ሁኔታ ግድቡን ሚኒስትሮቻቸው ጭምር ሳይቀር የደህንነት አካላቶቻቸው ጭምር ሳይቀር ሄደው ዲፕሎማቶቻቸው እንዲያዩ እየተደረገ በቂ መረጃ ከሚገባው በላይ መረጃ ተሰጥቷቸው እንደማይጎዳቸው እያወቁ ወደዛ የወሰዱበት ምክንያት የጸጥታ ምክር ቤቱ አንድ ያስቆምልናል ግድቡን፣ ሁለተኛ ደግሞ በዚህ ግድብ ሽፋን በሱ ከለላ የሚፈልጉትን አለን የሚሉትን የታሪካዊ የውሃ መብት እናስከብራለን የሚል እምነት ነበራቸው። በዛ መልኩ ነበር ወደዛ የወሰዱት። ግን ያው አልተሳካላቸው። ምክንያቱም የጸጥታ ምክር ቤቱ እዚህ ያንን ነገር ውስጥ መግባት አይፈልግም። ምክንያቱም አንደኛ ሙያውም አይደለም፣ ስልጣንም የለውም። ከዛ በተረፈ በዓለማችን ላይ ወደ 280 ድንበር ተሻጋሪ ወንዞች አሉ። 300 ድንበር ተሻጋሪ ከርሰ ምድር ውሃዎች አሉ። እያንዳንዳቸው አንዳንድ ደርዘን ችግር አለባቸው። ይህን ጉዳይ ቢያዩት ኖሮ በአመት ውስጥ ምናልባት በ20 ሺህ የሚቆጠሩ ተመሳሳይ ችግሮች ይመጡላቸዋል እና ስራቸውን መስራት እንደማይችሉ ያውቃሉ። ምክር ቤቱ ውስጥ ደግሞ በተለይ ቋሚ አባላት ምክር ቤቱ ቋሚ አባላት ተመሳሳይ ጉዳይ አለባቸው። ቻይናን ብንወስድ ሜኮንግ ላይ ተመሳሳይ ችግር አለባቸው። ከታችኛው ተፋሰስ ጋር
ቻይና አትተባበርም። ራሽያ ብንሄድ ከኢራን ጋር እና ከሌሎች ሀገራት ጋር እንደዚሁ ችግር አለባት። አሜሪካ ከካናዳ ከሜክሲኮ ጋር በሁለቱም በኩል ተወጥራ ነው ያላችው። ፈረንሳይን ብንወስድ ከሌሎች ከነ ስዊዘርላንድ ከነ ጀርመን ከነ ሆላንድ ጋር ተመሳሳይ ጉዳይ አላቸው። የላይኛው ተፋሰስ የታችኛው ተፋሰስ ተባብሎና እነሱም ይሄ ጉዳይ እዚያ እንዲታይ አይፈልጉም። ስለዚህ ወደ አፍሪካ ህብረት የተመለሰበት ሁኔታ ነው ያለው። ያ ማለት ግን አቆሙ ማለት አይደለም። አሁንም እየወሰዱ ነው ያሉት፣ መመለሳቸው አይቀርም እና እነሱ ይፈታል ያስቆሙልናል፣ የውሃውንም ጉዳይ ይፈቱልናል ለምን እምነት ስላላቸው ነው ወደዛ የወሰዱት። ከዛም ባለፈ ሌላው የሚነሳው ምናልባት በእርግጥም ፍትሐዊ ተጠቃሚነትን መሰረት ያደረገ ታችኛው ተፋሰሱ ሀገራት በሚሉት ልክም ጉዳት እንደማያደርስ እውነታ ሆኖ ሳለ ምናልባት ኢትዮጵያ ህዳሴ ግድብን ከገነባች አሁን ካለችበት ድህነት ካለችበት ጨለማ እና ቀጠናው ላይ ይዛ የምትመጣው ኃይል ታሳቢ እንደተደረገም እና ኢትዮጵያን ከፍ ብሎ መምጣት በኢኮኖሚ እድገትንም ከመቃወምና እሱን ካለመፈለግ አንጻርም እንደሆነ ብዙ የሚነሱ ጉዳዮች አሉ። በሌሎች ጉዳዮች ደግሞ እንመለሳለን። አሁን ወደ ክልል ስቱዲዮች ደግሞ እንመለስና አቶ ለሜሳ ጋር ተመልሼ ልምጣ ወደ ቤንሻንጉል ጉሙዝ ክልል። እንግዲህ እንደሚታወቀው ከዚህ ከህዝባዊ ተሳትፎ ጋር ተያይዞ በተለያዩ የኢትዮጵያ አካባቢዎች የህዳሴ ዋንጫ ሲዟዟር ነበረ። በተለይ ህዝቡ ድጋፍ እንዲያደርግ ተነሳሽነቱም እንዲኖረው ከማድረግ አንጻር በተለያዩ ክልሎች ይዟዟር ነበርና የእናንተ ክልል ደግሞ ህዳሴ ግድቡ መገኛው ከመሆኑ ጋር ተያይዞ በቀጣይም ህዳሴ ግድቡ ጥቅሙ ሀገራዊ አህጉራዊ ቢሆንም ይበልጥ ደግሞ ተጠቃሚነቱ የጎላ ሊሆን እንደሚችል ይታሰባል። አሳ ልማት ላይ ሊሰራ ይችላል። ከቱሪዝም አንጻር ብዙ ትሩፋቶችን ለክልሉ ይዞ ሊመጣ ይችላል እና በእነዚህ ጊዜያት በተለይ ድጋፉ ምን ያክል ነበረ? ባለፉት 13 ዓመታት በቁጥርም ቀደም ብለው ከአማራ ክልል የነበሩ እንግዳችንም ሲያነሱ እንደነበረው ህዳሴ ግድብ ተሳትፎ ምናልባት ከህዝባዊ ተሳትፎ ጋር በተያያዘ ድጋፉ እንዴት ያለ ነበረ? የህዳሴ ዋንጫ ውስጥ ወደ ክልሉ ሲመጣ ህዝቡ ምን አይነት አቀባበል ሲያደርግለት ነበር የሚለውን እናንሳ እስቲ። አመሰግናለሁ። ያው እንግዲህ ህዳሴ ግድብ ዋንጫዎች በየክልል ተዘዋውሮ ቤኒሻንጉል ጉሙዝ ክልል ላይ ሲመጣ ክልሉ የክልሉ ማህበረሰብ በማህበረሰቡ ደረጃ ተነስቶ ትልቅ አቀባበል ሲያደርግለት እንደነበረ ሁላችንም እናውቃለን። ትንሽ ድምጾትን ከፍ አድርገው ይቀጥሉልን። እሺ ተሳትፎ በጣም ጥሩ ነው። ምንም ችግር አልነበረውም። የህዳሴ ዋንጫ ቤኒሻንጉል ጉሙዝ ላይ ሲመጣ ህዝቡ ተነስቶ አቀባበል ሲያደርግለት እንደነበረ ሲደረግ የነበረው አቀባበል ደግሞ በገንዘብ ድጋፍም ጭምር የታጀበ እንደሆነን ለመገንዘብ ችለናል። ከዚህ ጋር ተያይዞ ህዳሴ ግድብ ሁለተኛ አድዋ ስንለው በምክንያት ነው የምንለው። አንደኛ አባቶች አድዋ ላይ ጠላትን ለመውረር ወይ ደግሞ ቀኝ ግዢ ላይ አንገዛም በሚል ውስጣዊ ስሜትን በአንድነት ኢትዮጵያ ከጫፍ እስከ ጫፍ ተነስቶ ያንን ድል ሲያደርጉ እኛንን ደግሞ መለሰን ህዳሴ ግድብ ላይ ደህንነቱ በእኛ ላይ የተጋረጠብን ደህንነት ለማሸነፍ አንዱ ህዳሴ ግድብ አመላካች እንደሆነ ነው። ከዚህ አንጻር ደግሞ ቤኒሻንጉል ጉሙዝ ህዳሴ ግድብ ዋንጫ ሲዟዟር ማህበረሰቡ በነቂስ ወጥቶ ቦንድ በመግዛት ድጋፍ በማድረግ አይተናል። እስካሁንም በገንዘብ ክልላችን ላይ የተደረገው ድጋፍ ከ121 ሚሊዮን ብር በላይ ቀጥታ ገንዘብ ድጋፍ ተደርጓል። እንደዚሁም በአፈርና ውሃ ጥበቃ ስራ ደግሞ ከ800 ሚሊዮን ብር በላይ የሚገመት የአፈርና ውሃ ጥበቃ ችግኝ ተከላንም አፈር ውሃ ጥበቃ ስራም ጭምር ሲደረግ እንደነበረ ባለን መረጃ ለማረጋገጥ ችለናል። እንግዲህ ህዳሴ ግድብ ከሌሎች ክልሎችም ይልቅ ሀገራዊ ጥቅም እንዳለው እንዳለ ሆኖ ቤኒሻንጉል ደግሞ እንደማገኛው ክልል እንደመሆኑ መጠን ከህዳሴ ግድብ ከሚያመጣዎቹ የልማት ትሩፋቶችም ተጠቃሽ ክልል የሚሆነው ቤኒሻንጉል ጉሙዝ ነው። አንደኛው ስናንሳው አሁን ህዳሴ ግድብ ላይ ወደ 2-3 ስርዓት የሚሆኑ ማህበሮችን ተደራጅቶ አደራጅተን አሳ መስገሩ ላይ ትርፋማ የሆኑበት ሁኔታ ነው ያለው። እንደዚሁም አንዳንድ ቦታ ደግሞ ትንንሽ መስኖ በስሞል ስኬል ኢሪጌሽን ደረጃም መስኖ የሚሰሩ የኛ አካባቢ ማህበረሰቦችም እንዳሉ ነው። ይሄ
አባይ ሸሽ ራሱ ውሃው በተፈጥሮ ደረጃ ትንሽ ሲቀነስ ዳርዳሩ ላይ መስኖ የሚሰራበት ሁኔታ አንዱ ይሄ የኢኮኖሚ ጠቀሜታው ለቤኒሻንጉል ጉሙዝ የሚያበረከት እንደሆነ ነው የሚያመለክተው። ሌሎችም ትሩፋቶችም እንዳለ ሆኖ እንደ ሀገርም እንደ ክልልም ቤኒሻንጉል ጉሙዝ የሚጠቅም ነው የሚሆነው። ምናልባት ከዚህ አንጻር አሁንም የምናደርገው የገንዘብ ድጋፍ አጠናክረ ነው የምንቀጥለው። እንደዚሁም ገንዘብ ድጋፉ 8100 በየመድረኩም በየቦታም ሲካሄድ የነበረ ባለፈው ከአንድ ሳምንት በፊት በክልል ደረጃ በየዞን ማዕከል የህዳሴ ግድብ ወይ ደግሞ የመጋቢታውያን ያመጣው የኢትዮጵያ ልማት ትሩፋት በሚል የንቅናቄ መድረክ በየዞን ማዕከል ተካሂደዋል። ይሄ ንቅናቄ መድረክ አንዱ ቦንድ ለመግዛት ነው ያለመው ስለሆነ አሁን ማህበረሰቡም ቦንድ ለመግዛት ወደ ኋላ የማይመለሱ ማህበረሰብ እንደሆነ ነው ያረጋገጠ ነው። በጣም ጥሩ አመሰግናለሁ። እንደ ወደ ባህር ዳር ስቱዲዮ ደግሞ ልምጣና ወደ አቶ አባይነህ ጌጡ ልምጣ። እንግዲህ ህዳሴ ግድብ ያው የተገነባው አባይ ወንዝ ላይ መሆኑ ይታወቃል። አባይ ወንዝ መነሻው ደግሞ እንደሚታወቀው የአማራ ክልል ነውና መነሻው ከዛ ጋር ተያይዞ እንግዲህ ቀደም ብለው አቶ ለሜሳም ሲያነሱ እንደነበረ ህዳሴ ግድቡ ደህንነቱ እንዲጠበቅ ደግሞ ከዚህ ከአፈርና ውሃ ጥበቃ ጋር ተያይዞ ደግሞ መሰራት ያለባቸው ስራዎች ይኖራሉ። ደለልን ህዳሴ ግድቡን እንዳይሞላ ከማድረግና ከተያያዥ ጉዳዮች ይኖራሉና እንደው ገንዘቡን ከማዋጣት በዘለለ ደግሞ እንግዲህ ከመነሻው ክልል በዚህ በጎርፍ በዝናብ ጊዜ ደግሞ ደለል ግድቡን እንዳይጎዳው ከማድረግ አንጻር ምናልባት ከዚህ ከውሃና አፈር ጥበቃ ጋር ተያይዞ የሚሰሩ ስራዎች ምን ይመስላሉ በክልሉ? እናንተስ እንደ ማስተባበሪያ ጽሕፈት ቤት ይህንን ህዝቡን አስተባብሮ በዚህ ላይ ስራዎች እንዲሰሩ ከማድረግ አንጻር ምን አይነት ስራዎች የተከናወኑ ነው የሚገኙት? በጣም አመሰግናለሁ። እንደሚታወቀው ቅድም የጠቀሷቸው ቁጥሮች በጥሬ ገንዘብ ድጋፍ የተደረገባቸው ቁጥሮች ናቸው። ክልላችን በጣም ሰፊ የሆነ ስራ በአፈርና ውሃ ጥበቃ ወይም በተፈጥሮ ሀብት ጥበቃ ከሚሰሩ ክልሎች አንዱ አማራ ክልል ነው። በዚህ ክልልም በተለይ አርሶ አደሩ ወይም የገጠሩ ህብረተሰብ ከረጅም ጊዜ ጀምሮ በጣም ሰፊ የሆነ የአፈርና ውሃ ጥበቃ ስራ ወይም ደግሞ የተፈጥሮ ሀብት ጥበቃ ስራ ሲሰራ ነው የቆየው። ይሄ ስራ ደግሞ ከአፈርና ውሃ ጥበቃ ለምነት በዘለለ ለታላቁ ህዳሴ ግድብ በደለል እንዳይሞላ ትልቁን አስተዋጽኦ ይወስዳል። በሌላ መንገድ የግሪን ሌጋሲ ወይም ደግሞ የአረንጓዴ አሻራ ስራ ነው። ይሄ ስራም በተመሳሳይ ለአካባቢ ጥበቃ ካለው አስተዋጽኦ በዘለለ የውሃ ማማ የሆኑ ቦታዎችን በመጠበቅ ረገድ ሰፊ የሆኑ ውሃዎች ለድርቅ እንዳይጋለጡ በማድረግ ረገድ ችግኝ መትከል ጉልህ የሆነ አስተዋጽኦ አለው። ስለዚህ ክልላችን ህዝብ በጉልበት ሲተመን የሰራው ሀብት 38 ቢሊየን ብር ይሆናል ማለት ነው። ቅድም ካነሳሁት የገንዘብ ቁጥር ጋር ሲደመር የገንዘብ ሲደመር የጉልበት የክልላችን ህዝብ ለታላቁ ህዳሴ ያደረገው አስተዋጽኦ 39.32 ቢሊዮን ብር የሚሆን ለታላቁ ህዳሴ ግድብ አስተዋጽኦ አድርጓል ማለት ነው። ይሄ ቅድም ለማንሳት እንደሞከርኩት የአባይ ወንዝ መነሻው ሰከላ እንደሆነ ይታወቃል። ሰከላ ደግሞ አንድ ወረዳ ነው፣ ምዕራብ ጎጃም ውስጥ ያለ ወረዳ ነው። የምዕራብ ጎጃም ዞንም ሌሎቹ ያሉን 22 ዞን እንደነበረው የአፈርና ውሃ ጥበቃ ስራ፣ የተፈጥሮ ሀብት ጥበቃ ስራ፣ የችግኝ ተከላን ስራ በመላው የክልላችን ውስጥ በስፋት እየተሰራ ያለበት ሁኔታ ነው ያለው። ይሄ ደግሞ አሁን ላለው ሁኔታ ብቻ ሳይሆን ወደፊትም ተጠናክሮ መቀጠል ያለበትና የህዳሴ ግድባችንን በምንፈለገው ልክ ወይም ደግሞ ከምንፈልገው በላይ ይችል ቴክኒክ ዶኖች እንዳሉ ሆነው በጣም ጥሩ። እሺ፣ እናመሰግናለን። ቀጣይ ደግሞ ወደ ወላይታ ስቱዲዮ ወደ ወላይታ ሶዶ ስቱዲዮ እና ከዶክተር አበሻ ጋር ቆይታ እናደርግ።
ዶክተር እንግዲህ እንደሚታወቀው ቀደም ብለን መግቢያችን አካባቢ ላይ እንዳሳየ ነው አጠር ያለ ቪዲዮም ጠቅላይ ሚኒስትሩ በቅርቡ በምክር ቤት አባላት ለተነሳላቸው ጥያቄ ምላሽ ሲሰጡ ከህዳሴ ግድቡ ጋር በተያያዘ ህዳሴ ግድቡ ኢትዮጵያን በአንድነት ያሳኩት ትልቅ ፕሮጀክቶችን ደግሞ ኢትዮጵያ መከወን በጋራ ሆኖ መከወን ማስፈጸም እንደሚችሉ ጭምር ከኢትዮጵያም ዘሎም ደግሞ አፍሪካውያንም በራሳቸው ሀብት ተጠቅመው በራሳቸው እውቀት አስተባብረው እነዚህን ጉዳዮች መልማት መበልጸግ ማደግ እንደሚችሉ ያሳዩበት ጭምር መሆኑን አሳይተዋልና እርስዎ እንደ አንድ ባለሙያ እንደው ህዳሴ ግድብ በዚህ ሁሉ ፈተና ውስጥ እዚህ መድረሱ አጠቃላይ ደግሞ ይህንን ግዙፍ ፕሮጀክት መገንባት መቻል ራሱ በፕሮጀክት አፈጻጸምና ግንባታ ሂደት እንደ ሀገር ቀጣይ ሀገሪቱ ላላት የተፈጥሮ ሀብቶችም ሌሎችንም ተጠቅማ ለማደግ ካላት ህልም አንጻር ምን እንማርበታለን? በፕሮጀክት አፈጻጸም ግንባታ አንጻርም ያለውን ነገር ሲያንሱልን። እሺ እንግዲህ ዳግም እጅግ አድርጌ አመሰግናለሁ። ቅድም አንድ ያነሳናቸው በተለይ የመጀመሪያ ጥሩ ነገር የታየበት በዚህ ፕሮጀክት ላይ የህዝቡን ተሳትፎ ነው። ህዝቡ ባለቤትነትንም የተሰማበት የሚለውን ትንሽ ለማከል ነው። ሁለተኛ ህዝቡ ሙሉ በሙሉ ይሄ ጉዳይ የኔ ጉዳይ ነው፣ ይሄ የሀገሬ ጉዳይ ነው፣ ይሄ የህልውናችን ጉዳይ ነው፣ አንዱ የኢኮኖሚ ነፃነትን የምናውጅበት ነው ብሎ እንደ ህዝብ ማመናችን ትልቅ ደረጃ ወይም ትልቅ ለህዝባችን ምስጋና የሚገባውና በተለይ ይሄ ተጠናክሮ መቀጠል ያለበት ነው። በሌሎችም እንደዚህ ተመሳሳይ ፕሮጀክቶች ላይ ሌላኛው ከውጭ አንጻር ላይ ኢትዮጵያ ታላቅነትን፣ የኢትዮጵያ ልማትን፣ የኢትዮጵያ ሀያልነትን የማይፈልጉ ኃይላት ደግሞ እና ቡድኖች መልእክት ያስተላለፈበት ፕሮጀክት ነው ብሎ በመሪ ደረጃ መውሰድ ይቻላል። ለምሳሌ ከግብፅ አንጻር ላይ ስናነሳ ግብፅ ለብዙ ዓመታትን የግብፅ ህይወት አባይ ነው የሚል ትርክት አላቸው። ይሄ ትርክትን ሙሉ በሙሉ ያፈረሰ በመሆኑና ኢትዮጵያ ደግሞ ሉዓላዊነትን አስጠብቃ እንድትሄድ ያደረገ ነው ብሎ መውሰድ ይቻላል። ከዚህ በተለይ የህዝቡ ተሳትፎን በሚመለከት በተለይ በክልላችን የምናነሳበት ጊዜ በነገራችን ላይ ደቡብ ኢትዮጵያ እንደ ሀገሪቱ ፌዴሬሽን አካል በርካታ የዚህ በተለይም የህዳሴ ግድብን በሚመለከት የራሱን ኮንትሪቡት ያደረገ ክልል ነው ብሎ በዚህ አጋጣሚ ለመጥቀስም ጭምር ነው ያሉ። በነገራችን ላይ ባለፈው ወር በተለይ የካቲትና በዚህ ወር መጋቢት ላይ ሙሉ በሙሉ የህዳሴ ዋንጫ በደቡብ ኢትዮጵያ ሲዞር የነበረና በርካታ የህዝብ ተሳትፎና እንዲሁ እንደው እንደ አዲስ ህዳሴ ግድብ ያኔ እንደተጀመረ እንደ አዲስ በጣም መነቃቃት የተፈጠረበት ነው ብሎ ትንሽ ሪማርክ አድርጌ ለማለፍ ነው። ምንድን ነው የተማርንበት የምንለው በተለይ ከሀገሪቱ ከግንባታ አፈጻጸም አንጻር ላይ ምንድን ነው ብለን ስናነሳ የጀመርናቸውን ፕሮጀክቶችን የመጨረስ አቅም መኖራችን ያሳየንበት ነው። ለዚህ ደግሞ ትልቁ ማሳያ በራስህ ሀብት ቅድም እንደተነሳው በተለይ ይሄ ፕሮጀክት በተለይም እኛ ለምሳሌ IMF ላይ በሌሎች ሀያላን መንግስት ምዕራባውያን መንግስታት ላይ እርዳታ የጀመርነው ፕሮጀክት ቢሆን ኖሮ ምንም ጥርጥር የለውም ትንሽ አደጋ ይገጥመው ነበር። ግን በራሳችን ጉልበት የጀመርነው ስለሆነ ማንም ሊያስቆምልኝ ማንም በእኛ ላይ የራሱን አውቶኖሚ ሊጭንልም አልቻለም። ቅድም እንደተጠቀሰው እስከ ጸጥታ ምክር ቤት ተወስደዋል። ከዛ ጸጥታ ምክር ቤት ላይ የሴኩሪቲ ጉዳይ ሆኖ ደግሞ እንዲነሳና እንዲዋዩበት ላይ ከዛ ተመልሶ ደግሞ ብድርን ከመከልከል ከመስራታቸው አንጻር ላይ ያ ዞሮ ዞሮ ደግሞ ወደ አፍሪካ ህብረት የተመለሰበት ከዛም ደግሞ በብዙ ውይይቶቹ በብዙ ድርድሮቹ ተደርጓል። ግን በዛ ላይ ቅድም እንዳልኳቸው እነኚህ ሎወር ራፓሪያን ሀገሮች ወይም የታችኛው ተፋሰስ ሀገሮች ያላቸው በተለይም ግብጽ ያላት አቋም እስካሁን ያልተቀየረ መሆኑና እኛ ደግሞ ያ እነሱ አቋም የያዙ ኢትዮጵያውያንና የኢትዮጵያ መንግስትና ህዝብ እንዲጠነክርና በዚህ ጉዳይ ላይ አቋም እንዲይዝ አድርጎታል። ስለዚህ አንደኛው ትምህርት ልንማርበት የሚገባው የራስን ፕሮጀክትን በራሴ አቅምና በራሴ ብርታት በራሴ ኃይል መጀመሪያ አንደኛ ፕሮጀክታችን የማሳያው መንገድ ነው ብሎ መውሰድ ይቻላል። ሌላኛው የተለያዩ ፕሮጀክቶቹ በሀገር ደረጃ የሚጀመሩ
እንደሚያልቁ ተስፋ አለ። ኢትዮጵያ ላይ በርካታ ግዙፍ ሜጋ ፕሮጀክቶች አሉ። ደግሞ ከነኚህ ሜጋ ፕሮጀክቶች በተመለሰ ደግሞ ሌሎቹ የፕሮጀክት ላይ ግንባታ ሂደት ጋር የከተማ ልማት ማንሳት ይቻላል። መንገድ መሰረተ ልማትን ማንሳት ይቻላል። ሌሎችን ሁሉ የኢንፍራስትራክቸር ብለን የምንጠራቸው እነኚህ ግንባታዎቹ ተያይዞ ህንፃ ግንባታዎቹ እያንዳንዱ ስራዎቹ የሚያልቁበት መሆኑና ይሄ ደግሞ ተስፋ ሰጪና እኛ እንኳንስ ሜጋ ጥቃቅኑ ይቅርና ሜጋ ፕሮጀክቶችን እንደዚህ አይነት እንደ ግዙፍ ህዳሴ አይነት ግድቦችን ለመጨረስ አቅም የሚሰጠንና ትምህርት የሚሰጠን ነው ብሎ መውሰድ ይቻላል። በነገራችን ላይ ከዚህ አንጻር ላይ በጣም ማወቅ ያለብን በርካታ ኢትዮጵያውያን በተለይ ከህዳሴ ግድብ ጋር ተያይዞ በርካታ ኢትዮጵያውያን የቴክኖሎጂ ሽግግር በኢትዮጵያውያን ጋር የተደረገበት ነው። መነሻ ላይ የተወሰኑ ውጭ ሀገር ዜጎች አሉ። አሁን በዚህ ደረጃ ላይና በሚቀጥለው ልክ ፕሮጀክቱ ካለቀ በኋላ ሙሉ በሙሉ ኮንትሮል የሚደረግበት በኛው በራሳችን እውቀትን ያገኝንበት መሆኑ ሌላኛው ጥሩ ትምህርት ነው ብሎ መውሰድ ይቻላል። በተለይ ቴክኖሎጂ እነኚህ ቴክኖሎጂ የተሸጋገሩ ቴክኖሎጂ የኛ መሐንዲሶቹ የኛ ባለሙያዎቹ በሚቀጥለው ጊዜ ደግሞ ሌላ ተመሳሳይ ፕሮጀክት ለመስራት ኃይል የሚሰጥ ስለሆነ በተለይም ከግንባታ ፕሮጀክት አፈጻጸም አንጻር ላይ ትልቅ እውቀትና ትልቅ ክህሎትን የቀሰምበትና የጀመርነውን ፕሮጀክትን መጨረስ እንደምንችል ማሳያ ነው ብሎ መውሰድ ይቻላል። በጣም ጥሩ እናመሰግናለን ዶክተር። ወደ ስቱዲዮ እንመለስ። ወይዘሮ ፍቅርተ እንግዲህ ቀደም ብለው ሲያነሱ እንግዲህ መላ ኢትዮጵያውያን የተሳተፉበት ነው በገንዘብም በብዙ መልኩና ያው የዲያስፖራው ኢትዮጵያ ውስጥ ባይሆኑም ዲያስፖራዎችም በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንም በተለያየ መልኩ ህዳሴ ግድቡን ሲደግፉ ነበርና በእነዚህ ዓመታት እንደው በተለይ የዲያስፖራው ተሳትፎ ምን ይመስል ነበረ? ምን ያክል ገንዘብ አዋጥተዋል ሊባል ይችላል በእስካሁኑ ጊዜ? እንግዲህ ያው ዲያስፖራው የዜጋው አንድ አካል ነው። ከሀገር ርቆም ቢኖር የሀገሩን ልማትና ስራ እየተከታተለ በንቃት ባለው እውቀትና እድል ልክ የመደገፍ ሁኔታው በህዳሴ ግድብ በተለይ በጣም ጎልቶ የታየበት ሁኔታ ነው ያለ ብዬ ነው የምገምተው። እንግዲህ ጥናት ሊያስፈልገው ይችላል፣ ግን እኛ እንዳየ ነው በህዳሴ ግድብ ሁኔታ ላይ ከመጀመሪያው ከሰላማዊ ሰልፍ ጀምሮ በየኤምባሲው ሁሉም ህፃኑም አዋቂውም ባለው አደረጃጀት ትልቅ ንቅናቄ ሲያደርግ የቆየበት ነው። ምንድነው የሆነው? በውጭ ሀገር ወደ 53 አካባቢ ሀገራት የህዳሴ ምክር ቤት የሚባል ነው መጀመሪያ የተቋቋመው። የህዳሴ ምክር ቤት ከምንድን የተቋቋመው? ከእምነት ተቋማት፣ ከአደረጃጀቶች፣ ከልማት ድርጅቶች እና እንደዚህ ትልልቅ አቅም ያላቸው ካምፓኒዎች ካሉና ጉዳዩ የሚመለከታቸው አካላት በኤምባሲው አማካኝነት ራሱን የቻለ ምክር ቤት ተቋቁሞ ይሄ ምክር ቤት ዲያስፖራውን በተለያየ መድረክ ከኪሳቸው ወጪ እያወጡ እንደኛ አይደለም አዳራሹን ተከራይተህ ነው ብዙ ርቀት ድራይቭ አድርገን የምትመጣ ሰዓቱም አይመቻችም ያን ሁሉ ነገር አስተባብረው መጀመሪያዎቹ አካባቢ በጣም በደማቅ ሁኔታ ስራው ሲሰራ ቆይቷል። ከዛም በኋላም በተለያዩ ምክንያቶች ወጣ ገባ ያለ የቆየበት ሁኔታ ኖሮ አሁን ደግሞ በኤምባሲዎች አማካኝነት እቅዳቸው እንግዲህ ኤምባሲው የህዳሴ ግድብን ለኢትዮጵያና ትውልደ ኢትዮጵያኖች እንዲሁም ለኢትዮጵያ ወዳጆች የማስረዳት የማስተባበር ዋናው እቅዳቸው ውስጥ ተካቶ እየሰሩት ያለ ነገር ነው። ከኛም ጋር በህብረት የሚሰራው ነው። ከዛም ደግሞ ዲያስፖራ አገልግሎት ከውጭ ጉዳይ ሚኒስቴር ሲወጣ እንደ አገልግሎት እሱ ደግሞ በቀጥታ ይህንን ስራ ከኛ ጋር ሆኖ እየሰራ ነው የሚገኘው። እንግዲህ ባለን መረጃ እስከ 1.5 ቢሊዮን የኢትዮጵያ ብር ድረስ ነው የተዋጣው። ግን ይሄ ገንዘቡ ብቻ አይደለም እዛ ሀገር የተደረገው። እንደምታስታውሰው በእውቀት በርካታ ኢትዮጵያውያን በየአገራቸው በአውሮፓ፣ በአሜሪካ በመሳሰሉት አገራት ተደራጅተው ያላቸውን እውቀት ለተደራዳሪዎቹ በመረጃ በመስጠትና በመደገፍ ትልቅ አስተዋጽኦ አድርገዋል። ከዛ በተጨማሪ ታስታውስ ከሆነ የጸጥታው ምክር ቤት የህዳሴ ግድብ ጉዳይ ሲቀር ከስንት አገር ሌሊትም ቀንም ነድተው እዛ ጸጥታው ምክር ቤት ጥርግቢና አካባቢ ያደርጉት የነበረው ንቅናቄ ከምንም በላይ ከገንዘብ በላይ ነው እና ኢትዮጵያዊው ርቀትም ቢኖረው ሀገር ውስጥ ያለውን ልማት በአግባቡ መረጃ ከሰጠነውና
ካንቀሳቀስ ነው በአግባቡ ምቹ መደገፍ ሁኔታም ከተፈጠረለት ምቹ ሁኔታ ከተፈጠረ ማድረግ የሚችልበት አዎ አሁን ደግሞ ምቹ ሁኔታ ፈጥረናል። በፊት ትንሽ አስቸጋሪ ነበር። አንዳንድ ሀገራት ቦንድ የማይሸጥባቸው ሀገሮች ነበሩ። የፋይናንስ ህጋቸው የሚከለክል ታስታውስ ከሆነ እንደ አሜሪካ፣ ሌሎች ሀገሮች ደግሞ እንደ ህጋቸው እየሆነ የተሰራበት ሁኔታ ነው ያለ። እሱ ወጣ ገባ አሰራር ነው የነበረው። አሁን ሁሉም ሰው በዘመናዊ ቴክኖሎጂ እጁ ላይ ባለው ስልክ ነው ሁሉንም ነገር ማከናወን የሚችለው እና በኢትዮጵያን ላይሰንስ ማይገር.com በሚልና ኢትዮ ዳይሬክት በሚል በሁለት አፕ ተሰርቶ ከኢትዮጵያ ንግድ ባንክ ጋር በቀጥታ $5 ጀምሮ እስከ ሚሊዮኖች ድረስ መደገፍ የሚያስችል እድል ተፈጥሮ ያ እየተሰራ ነው። እንግዲህ ኢትዮጵያዊና ትውልደ ኢትዮጵያዊው ከዛሬ ቀን ጀምሮ እቺን እስከ መስከረም ድረስ እርግጠኛ ነኝ በትንሹ $5 በትልቁ እስከ ሺዎች ድረስ ድጋፉን አጠናክሮ እንደገና በአዲስ መልኩ እንደሚነሳና ደስታውን በድጋፍ እንደሚያበስር እርግጠኛ ነኝ። በጣም አመሰግናለሁ። መልካም ወደ አቶ ፈቃመድ ልምጣ። እንግዲህ ህዳሴ ግድቡ ሲጠናቀቅ ይዞ የሚመጣቸው ትሩፋቶች በጣም ብዙ ናቸው በኢኮኖሚው። ከዛም ባለፈ እንግዲህ በዚህ ኢትዮጵያ በቀጠናው ላይ ያላትን ተሰሚነት ከማሳደግ አንጻርም ይዞ የሚመጣው ጥቅም አለና ምንድን ናቸው? እንደ አጠቃላይ ህዳሴ ግድብ ተጠናቀቀ ሲባል የኃይል ማመንጨት ከኃይል ከማመንጨት በዘለለ ይዟቸው የሚመጡ ሌሎች ጥቅሞች እንደ ሀገርም እንደ ቀጠናውም ይዘው የሚመጡ ጥቅሞች ምንድን ናቸው የሚሉትን እንመልከት እስቲ። እንግዲህ መጀመሪያው ኢኮኖሚያዊ ነው። ኢኮኖሚያውን ስናይ በአብዛኛው የሚነገረው ኃይል ያመነጫል፣ ኃይል አመንጭቶ ይህን ያክል ገቢ ይገኛል የሚል የሚነገር ነገር አለ። ግን መታየት ያለበት ከሱ በስተጀርባ ነው። በጣም በርካታ ኢንዱስትሪዎች ኃይል አጥተው የቆሙበት ሁኔታ ነው ያለው። እነዚያ ኢንዱስትሪዎች ወደ ስራ ይገባሉ፣ ስራ ይፈጠራል፣ ምርት ይኖራል፣ ኢኮኖሚው ያድጋል። በጣም በርካታ የስበት መስኖዎች ኃይል በማጣት አሁን ልማት ላይ ያሌሉበት ሁኔታ ነው ያለው። ስለዚህ እነሱን ወደ ልማት ማስገባት ይቻላል። በርካታ አገልግሎቶች በተለይ በሆቴልና ቱሪዝም ዘርፍ እንደዚሁ ስራ ያልጀመሩ አሉ፣ ኃይል በማጣት ወይንም ደግሞ የተቆራረጠ አገልግሎት ይሰጣሉ። እነኚህን በሙሉ በአብዛኛው ወደ ልማት በማስገባት ኢኮኖሚ ማቀጣጠሉ ላይ ትልቅ ሚና ነው የሚኖረው። ሌላው ማህበራዊ ዘርፍ ነው። ሆስፒታሎች፣ ጤና ጣቢያዎች፣ ክሊኒኮች ኃይል በማጣት አገልግሎት የማይሰጡበት፣ እናቶች ወሊድ ላይ የሚሞቱበት፣ ህጻናት ኃይል በማጣት የሚሞቱበት ሁኔታ ነው ያለው። ያንን ማስተካከል ይቻላል። የመጠጥ ውሃ ከጤንነት ጋር ከክብርና ልዕልና ጋር የተያያዘ ነው። ኃይል ባለመኖሩ ሰው ንጹህ ውሃ የማይጠቀምበት ሁኔታ ነው ያለው። ያንን የማስተካከል ጉዳይ አለ። በየቤቱ ምናልባት ዛሬ እስከ 60 ሚሊዮን ኢትዮጵያውያን ኃይል የላቸውም፣ ጨለማ ውስጥ ነው ያሉት። የጉስቅልና ኑሮ እየመሩ ነው ያሉት። እናቶቻችን በጭስ እህቶቻችን በጭስ አይናቸው እየተጎዳ ነው ያለው። ጤንነታቸው እየታወቀ ነው ያለው። ያንን የማስተካከል ትልቅ አስተዋጽኦ ይኖረዋል በዛ ላይ። ከዛ ውጪ ቀጠናዊ ትስስር ነው። ጎረቤት ሀገሮች አሉ እኮ ለምሳሌ ኢትዮጵያ በኩል ኃይል ኖሮ በዛኛው በኩል ማብራት የሌላቸው፣ እንዲህ አይነት ሁኔታ ሲፈጠር ጥሩ ግንኙነት አይኖርም። ስለዚህ ድንበር አሻግሮ ኃይል ማገናኘት ይቻላል። ለሀገራቶች ትርፍ ኃይል በማቅረብ ቀጠናዊ ትስስርን ማሳደግ የሚቻልበት ሁኔታ ነው ያለው። ሌላው መሰረተ ልማት ነው። እንግዲህ ድርድር ላይ የድርድር አቅም ከሚባሉት ውስጥ አንዱ የቁሳዊ አቅም የሚባል ነገር አለ። ቁሳዊ አቅም በአብዛኛው ከኢኮኖሚ ከወታደራዊ አቅምና ከመሰረተ ልማት ጋር የተያያዘ ነው። ትላልቅ መሰረተ ልማት ካለ የመደራደር አቅም በከፍተኛ ደረጃ ነው ከፍ የሚለው። ውሃ የማጠራቀም አቅም ሌላው ነው። ደግሞ አገራዊ የውሃ የነፍስ ወከፍ ውሃ የማጠራቀም አቅም የሚባል ነገር አለ። ሀብታም ሀገራት ውሃ የማጠራቀም አቅማቸው በነፍስ ወከፍ ከፍተኛ ነው። ወይንም ከፍተኛ የውሃ ነፍስ ወከፍ የማጠራቀም አቅም ያላቸው ሀገራት የማደግ ተስፋቸው በጣም ከፍተኛ ነው። ስለዚህ የህዳሴው ግድብ የኢትዮጵያን የውሃ በነፍስ ወከፍ የማጠራቀም አቅም በ3 እጥፍ ነው የሚያሳድገው እና በዛ በኩልም የራሱ
አስተዋጽኦ ነው ያለው። ተሰሚነትን በተፋሰሱ ውስጥም ያለው ተሰሚነት ከዚህ በኋላ የተሻለ ነው የሚሆነው። በተለይ ደግሞ ከሱዳን ጋር የሚኖረን ግንኙነት የተሻለ እየሆነ ነው የሚሄደው። ራሳቸው አሁን ያሉበት ችግር አለ እንግዲህ በዚህ ስለዚህ ካነሳን አንድ የማነሳው ነገር አለ። በተለይ በዚህ ከአድዋ ድል ጋር የህዳሴው ግድብ የሚያያዝበት ሁኔታ አለ። የሚያያዝበት ጉዳይ ግን በግልጽ መውጣት ያለበት ይመስለኛል። አንዳንድ ጊዜ የታችኛው ተፋሰስ ጎረቤቶቻችን አንዳንድ ወንድሞቻችን በጣም ሴንሲቲቭ ናቸው ለዚህ ጉዳይ። ስለዚህ በቀላሉ የተለየ ትርጉም ወይንም ደግሞ የተሳሳተ ትርጉም ሊሰጠው ስለሚችል ከአድዋ ድል ጋር ስናስተያይ አንደኛ በድህነት ላይ የተጎናጸፍነው ድል መሆኑ መታወቅ ይኖርበታል። ሁለተኛ የቅኝ ግዛት ስምምነቶችን ያዳክምልናል። በነዛ ኢፍትሐዊ ስምምነቶች ላይም የተቀናጀነውን ድል ነው የሚያሳየው። በተረፈ ግን አድዋ በዛ በኩል የነበሩትን አገራት ኢትዮጵያ ያሸነፈችበት ሁኔታ ነው ያለው። የህዳሴው ግድብ ግን የተፋሰሱን ሀገራት ወይም የታችኛው ተፋሰስ ሀገራትን አሸናፊ ያደረገ ነው። ማንም ተሸናፊ ያልሆነም በዚህ ነገር ውስጥ እና ይህ በግልጽ መውጣት ያለበት ይመስለኛል። በዚህ ግድብ ግብጽ አሸናፊ ነች፣ ሱዳንም አሸናፊ ነች፣ ኢትዮጵያም አሸናፊ ነች። ሁላችንም አሸናፊ ነው የሆንበት እና በዚህኛው አኳያ ስናየው ግን ከአድዋ ድል የሚለይበት ሁኔታ አለና ያንን ለማስቀመጥ ፈልጌ ነው እና ግድቡ እንደ መሰረተ ልማት በተለይ የህዳሴ ግድብ የግንባታ ውሳኔ እኔ በኢትዮጵያ የልማት ታሪክ የመጀመሪያው ግዙፍ ውሳኔ ይመስለኛል። ትልቅ ውሳኔ ነው የተወሰነው። ምንም አልነበረንም፣ አቅም አልነበረንም፣ ገንዘብ አልነበረንም። የተማመነው ነገር የኢትዮጵያን ህዝብ ብቻ ነው። ስለዚህ የኢትዮጵያ ህዝብም ከዚህ ጎን ቆሞ ይሄ ግድብ ተጠናቋል። ከዚህ በኋላ ተመሳሳይ ውሳኔዎችን የመወሰን አቅማችንን በከፍተኛ ደረጃ ያሳደገልን ይመስለኛል እና ተመሳሳይ ውሳኔ ወስኖ ወደ ልማት መግባት ህዝብን ከጎን አሰልፎ በአስቸኳይ መጨረስ እንደሚቻል እያስተማረ ትልቅ ግዙፍ በዚህ መልኩ ትልቅ ትሩፋት የሚሰጠን ነው የሚል እምነት ነው። እንደአሁን ቀደም ብለው ካነሱት ጋር በተለይ የታችኛው ተፋሰሱ ሀገራትም ተጠቃሚ ናቸው ከሚለው ጋር ተያይዞ አብረው የሚነሱ እንግዲህ በተለይ ከዚህ በፊት በሱዳንና በታችኛው ተፋሰሱ ሀገራት በጎርፍ የተለቀለቁ የነበሩ አካባቢዎች ሁሉ ህዳሴ ግድብ በመገንባቱ እነዚህ አደጋዎች እንደቀነሱ በግድቦቻቸው ላይ ይከማች የነበረው ደለልም እንደቀነሰ ጭምር ይነሳል አለ። እሱ ከሙያዊ አንጻር እንዴት ነው ለእነሱስ የሚያመጣው ነገር ህዳሴ ግድብ መገንባት? በነገራችን ላይ ሱዳን የ1959 ስምምነት ውድቅ ካደረገችው ከህዳሴ ግድብ ከኢትዮጵያ በላይ ተጠቃሚ ትሆናለች። ምክንያቱም ሱዳን በጣም ሰፊ መስኖ መሬት አላት። ያን መሬቷን በሙሉ በመስኖ ማልማት ትችላለች። ኃይል ማመንጫ ላይ ብቻ ያለምንም መሰረተ ልማት እስከ 3000 ጊጋዋት አወር ማመንጨት ይችላሉ። ደለል እስከ $100 ሚሊዮን በአመት ያወጣሉ ለማጽዳት። ያ ቀርቷል። ጎርፍ የሚያደርስባቸው ጉዳት አለ። ሰብአዊም ኑሮ መጎሳቆል እንደዚሁ መሰረተ ልማት ላይ የሚያደርሱ ያ ሁሉ ቀርቷል። ስለዚህ የሚያገኙት ጥቅም ከፍተኛ ነው ብሎ በጣም ጥሩ። እሺ እንመለሳለን። ወይዘሮ ፍቅርተ እንግዲህ ሰዓታችንም የተገባደደ ስለሆነ እንግዲህ ህዳሴ ግድቡ እስካሁን በጥሩ ህዝባዊ ተሳትፎ ሄዷል። ኢትዮጵያን በሁሉም መልኩ ተባብረው እዚህ አድርሰውታል ግድቡን። በቀጣይም እንግዲህ ትንሽ ስራዎች በጣም አነስተኛ የሚባል ስራም ቢቀር አሁንም ግን ህዝባዊ ተሳትፎ የሚያስፈልጉ አስፈላጊ ነው እና ከዚህ አንጻር በቀጣይ ባሉ ጊዜያት ህዳሴ ግድቡ እስኪጠናቀቅና ጠቅላይ ሚኒስትሩ እንዳሉት ሪባን እስኪቆረጥ ባለው ጊዜ ህዝቡ በምን መልኩ ነው ድጋፉን መቀጠል ያለበት፣ ህዝባዊ ድጋፉ በምን መልኩ መቀጠል አለበት የሚለው ላይ ሀሳብ ያንሱልን። እንግዲህ ቅድም አቶ ፈቃ አህመድ ካነሳው መሰረተ ልማት፣ ኢኮኖሚያዊ፣ ዲፕሎማሲና ማህበራዊ ጠቀሜታ እንዳለው በትንሹ ጠቆም አድርጌ ለማለት ነው። ማህበራዊ ጠቀሜታ ምንድን ነው? ባለፉት 13 ዓመታት እንዳየ ነው መላው ኢትዮጵያዊው ከአገር ጫፍ እስከ ጫፍ ግድቡን እየሄደ የጎበኙበት ሁኔታ ነው ያለ። በራሱ ወጪ እንግዲህ አስበው ከሶማሌ ክልል የሚመጣው ህዝብ ግድቡ ጋር እስኪደርስ ድረስ ብዙ ክልሎችን እያየ ከወንድሞቹ ጋር እርስ በርስ
አገራዊ ትስስሩ በጣም ቀላል አይደለም። እንግዲህ አሶሳን የምታውቃት ከሆነ ከዛሬ 14 ዓመት በፊት እኔ አውቃታለሁ። ይሄ አሁን ያለው መሰረተ ልማት፣ ኢኮኖሚ እንቅስቃሴ ያልነበራት ሀገር ናት እና ወደ 300 ሺህ እና ከዛ በላይ ኢትዮጵያውያን ጎብኝተውታል ግድቡን። ይሄ ማለት በኢኮኖሚም እይታ ብታየው ቀላል አይደለም። ቱሪዝም አሁን በቀጣይ እዚህ ላይ በደንብ መስራት ያለበት ይመስለኛል እና ከዚህ በፊት ምንድነው እኛ የምናደርገው የነበር በክላስተር ነው የምናደርገው። ለምሳሌ አዲስ አበባ የሚነሳ ሰው በአማራ ክልል ሄዶ ጣናን ጎብኝቶ ወደ ቤኒሻንጉል ሄዶ አባይን ጎብኝቶ ሲመለስ በኦሮሚያ ክልል ነው የሚመጣ። እንግዲህ አስበው ይሄንን ሁሉ ቀን ወ3 ወይ 4 ቀን ይፈጅበታል። ይሄ ራሱ ማህበራዊ ትስስሩ ሰላሙ የሚያመጣው ሰላም የወንድማማችነት ቀላል አይደለም። ስለዚህ ይሄ ትልቅ እሴታችን ነው። ይሄን በደንብ ማድረግ አለብንና እንግዲህ በቀጣይ ምን ሊያደርግ እንደሚችል ያው ቅድም ከክልሎችም እንደሰማው ነው። አሁን ከፍተኛ ንቅናቄ ነው ያለ መጋቢት ወር በተለይ በሁሉም በተለይ ማርች 8 የሴቶች በዓልን አስመልክቶ በመላ ኢትዮጵያ ከፍተኛ የሴቶች የቦንድ መግዛት ንቅናቄ ነበረ። ሴቶችን በኢኮኖሚና እኩል ተጠቃሚ የማድረግ እንግዲህ ይሄ ልማት አንዱ ትልቁ ለሴቶችን ቅድም አቶ ፈቃ አህመድ እንዳለው የጤና፣ የትምህርት፣ የማህበራዊ፣ የፋይናንስ ተጠቃሚ ሊያደርግ የሚችል የስራ እድል ሊፈጥር የሚችል ነው። ሴት ማለት ደግሞ እናት ናት፣ ሚስት ናት፣ እህት ናት፣ ልጅ ናት። ስለዚህ ትልቅ ንቅናቄ የነበረበት ነበር በአገር። እሱን ተከትሎ መላው ኢትዮጵያዊም አሁን ቦንድ በመግዛት ላይ ነው ያለ። ስለዚህ በሁሉም ቤት ቦንድ ሳይኖር እንዳይቀር መሰራት አለበት። እያንዳንዳችን ከልጅ እስከ አዋቂ እንግዲህ ሪቫን ሲመረቅ ያን ቦንድ ይዘን ነው የምንወጣው። ምክንያቱም ሰርቲፊኬታችን ነው አሻራዬን አኑር ያለው ነው። ስለዚህ አሻራውን ያላኖረ የህብረተሰብ ክፍል እንዳይኖር ከአሁኑ በተጀመረው ንቅናቄ ተጠቅሞ ሁሉም ቀስቃሽ አያስፈልገውም፣ አንዱ ለአንዱ እያስተማረ ሁሉም በየአካባቢው ድጋፉን ሊያጠናክር። ምክንያቱም በራሳችን ለራሳችን ነው። ሁለተኛው በቁጠባ የሚመለስ ገንዘብ ነው። ገንዘብን አበድረ ነው መንግስትን ቆይተን የምንመልሰው ስለሆነ በዚህ ላይ እስካሁን እንዳደረግነው እስከ መጨረሻውም በትጋት እንድንቀጥል ነው አስተያየት የምሰጠው። ስለዚህ ጥሪም አጠር ያለ ጥሪም ካሉት ለህዝቡ ጥሪ ያቅርቡና ወደ ክልል ስቱዲዮች እንሄዳለን። እንግዲህ ጥሪ ማቀርበው ያው ግድቡ እንደተባለው በቀጣይ ወራት አካባቢ ሪቫን ቆርጥ በዝግጅት ላይ ነው ያለነው። ሽር ጉድ ስንል በስራ ነው እንትን ሳይሆን በስራ ነው ሽር ጉድ ማለት ያለብን። አንደኛው ገንዘብ ቦንድ እየገዛን 8100 እየቆረጥን በውጭ ሀገር ያሉት ደግሞ በአፖች በሀብት ማሰባሰቢያ አፖች ድጋፍ እያደረጉ ድጋፋቸውን እንዲያስቀጥሉ ነው። ሌላው የአካባቢ ጥበቃ ስራ በተለይ አረንጓዴ አሻራ ስራ ተጠናክሮ መቀጠል መቻል አለበት። ይሄ አንድ ትልቅ እንደ ባህል ሆኖ በቁም ነገር መሰራት ያለበት ነገር ነው። በየአካባቢያችንም የውሃን ደህንነት ሊጠብቁ የሚችሉ ስራዎች መሰራት አለበት። በተለይ ጣና ላይ ያለው እምቦጭ በቀጥታ ለወደፊት አደጋ በሚያስከትል መልኩ ስጋት እንዳይሆን ጣና ላይ ብቻ አይደለም በገባሮቹ አካባቢ ያሉ የሀይቆችና የወንዞች ጥበቃ በደንብ መሰራት መቻል አለበት፣ እንደ መንግስትም እንደ ህዝብም። ይህን ነው እንግዲህ ጥሪ ማቅረብ ፈልገው። በጣም አመሰግናለሁ ወይዘሮ ፍቅርተ። እንደ ማጠቃለያ ወደ ክልል ስቱዲዮች እንሂድና አጠር አድርጋችሁ የክልል እንግዶቻችን በአንዳንድ ደቂቃ ውስጥ ምናልባት በቀጣይ ጊዜ እንግዲህ ቀደም ብለው ወይዘሮ ፍቅርተም ሲያነሱ እንደነበረው ህዝባዊ ተሳትፎ አሁንም ተጠናክሮ መቀጠል ይኖርበታልና በየክልላችሁ ህዝባዊ ተሳትፎ ተጠናክሮ እንዲቀጥል ያቀዳችሁት ወይም የምትሰሩት ነገር ካለ እሱንና እንዲሁም ደግሞ ለህዝቡ የምታስተላልፉት መልእክት ካለ አንዳንድ ደቂቃ ውሰዱና አጠር ያለ መልእክት ስጡን። ከአሶሳ ስቱዲዮ ከአቶ ለሜሳ ልጀምር። አቶ ለሜሳ መቀጠል ይችላሉ። እሺ ያው እንግዲህ ግድቡ እንደጀመርነው ለመጨረስ አፋፍ ላይ ደርሰናል። እንደጀመርነው ደግሞ ለመጨረስ ህብረተሰቦች በሙሉ ቦንድ ግዢ ላይ ንቅናቄ በተደረገው ንቅናቄ ቦንድ መግዛት አለባቸው። ያው እንግዲህ የምንገዛ ቦንድ የቁጠባ ባህል እንደሆነ ሁሉም ሰው ግንዛቤ ያለው በሀገር ልማት ላይም አስተዋጽኦ ማድረግ ነው። በመንግስት በሚያስቀምጠው የልማት አቅጣጫ ላይም ማረባረብ እንደሆነ ሁሉም ሰው አውቆ
ቦንድ ግዢ ላይ ተሳትፎ የነቃ ተሳትፎ ከበፊቱ የበለጠ ተሳትፎ ማድረግ አለበት። እንደዚሁም 8100 በማድረግ ቦንድ እንዲገዙ እንደዚሁም ቴሌብር ላይ የሚጠቀሙ ሰዎች ደግሞ ግሪድ ብሎ በቀን 1 ብር እስከ 3 ብር እንደየሁኔታው በየጊዜም ለአንድ ወር የሚዘልቅም ማድረግ እንዳለባቸው ሁሉም ሰው መገንዘብ አለበት። በተለይ ደግሞ እዚሁ ህዳሴ ግድብ ላይ የሚገኙ ማህበረሰብ ትልቁ አስተዋጽኦ ትልቁ ተሳትፎ ነው የሚጠበቅባቸው እንደሆነ እናውቃለን። እናመሰግናለን። መልካም። ቀጣይ ደግሞ እስቲ ወደ ባህር ዳር ስቱዲዮ አቶ አባይነህ። አመሰግናለሁኝ። መላው የሀገራችን ህዝብ የክልላችን ህዝብ በጣም ታላቅ ጀግንነት፣ አርበኝነት የተፈጸመበት ስራ ነው የተሰራው። ይህንን ታላቁ የህዳሴ ግድብ ከተወሰኑ ወራት በኋላ ደስታው የሚበሰር ይሆናል። በዚህ በነበረን ቆይታ ወይም ደግሞ የክልላችን ህዝብም የሀገራችን ህዝብ ባረገው አስተዋጽኦ አንደኛ በጣም ታላላቅ የሆኑ እንችላለን መንፈሶችን ያሳየንበት ነው። እንደ ሀገር በጸጥታው ምክር ቤት ቅድም ሲነሳ እንደነበረው 2014 ላይ ብናይ 13 ጊዜ ነው የቀረብ ነው። ትልልቅ ዓለም አቀፍ ተቋማት፣ ሀገር አቀፍ ተቋማት ኢትዮጵያውያን እኛ ብድር ካልሰጠናቸው ይህን ግድብ መገንባት አይችሉም የሚል ሀሳብ የነበራቸው፣ ነገር ግን ኢትዮጵያውያን ደግሞ ይህንን የተሳሳተ የዓለም አቀፍ አመለካከትን ግንዛቤን ቀይረው በራሳቸው አቅም መስራት እንችላለን የሚለውን ያሳዩበት ስለሆነ በጣም ትልቅ የሆነ ተሞክሮ የተወሰደበት ነው። እንደተባለው በዚህ ስራ ላይ በጣም በርካታ ለውጦች ታይተውበታል። አንደኛ የቴክኖሎጂ ሽግግር ተደርጎበታል። ሁለተኛ የአመራር ልምድ በዚህ 14 ዓመት ውስጥ ይህንን ትልቅ በሀገር በአህጉር በዓለም ደረጃ ግንባር ቀደም የሆነን ፕሮጀክት መፈጸም ትልቅ የሆነ የአመራር ሽፍት ያየንበት ነው። ይህንን መሰረት አድርገን የክልላችን ህዝብ እነዚህም ይሄ ፕሮጀክት እስካሁን ከመጣ ነው ወደፊት የሚቀሩን ወራቶች በጣም ጥቂት ስለሆኑ ፍጻሜውን ለማሳየትና ፍሬውንም ውጤቱንም ለመቋደስ በቀሩት ወራት ድጋፉን አጠናክሮ እንደሚቀጥል በጣም ትልቅ እምነት አለን፣ ትልቅ ተስፋ አለን። በዚህ መሰረትም የክልሉ ማስተባበሪያ ጽሕፈት ቤትም በተመሳሳይ የፌዴራሉም ተቋም አንደኛ በጣም የተለያዩ የንቅናቄ ስራዎች በክልላችን የሚካሄዱ ይሆናል። ሁለተኛ ልዩ ልዩ የገቢ ማስገኛ ዘዴዎችን ከክልሉ መንግስት ጋር በመተባበር ተጠናክሮ ወደ ታች የሚቀጥል ይሆናል። እነዚህ ስራዎች ደግሞ ዙሮ ዙሮ የሚደርሱት ማህበረሰቡ ጋር ነው። ማህበረሰቡ ደግሞ እየተሰራ ያለውን ስራ በታላቅ ደስታ ያለውም የሌለውም በጉልበቱም በገንዘቡም በእውቀቱም እስካሁን ሲደግፍ የኖረበት ሁኔታ ስላለ ቀሪ ወራቶች ላይም ቀሪ ድጋፎችን አጠናክሮ ይቀጥላል የሚል እምነት አለን። በዚህ አጋጣሚ በድጋሚ እንኳን ደስ አለን የኢትዮጵያን ሕዝብ እንኳን ደስ አላችሁ ማለት ነው ፈልግ። አመሰግናለሁ። በጣም እናመሰግናለን አቶ አባይነህ ጌጡ። በመጨረሻ ማጠቃለያ እንዲያነሱልን እድሉን ለወላይታ ሶዶ እንግዳችን ዶክተር አበሻ ሰጣለሁ። ዶክተር ማጠቃለያ ሀሳቡን ያንሱልን አጠር አድርገው። እጅግ አድርጌ አመሰግናለሁ። አጠቃላይ የህዳሴ ግድብን በምናነሳበት ጊዜ ያለ አንደኛው በተለይም የህዝብ ተሳትፎ ተጠናክሮ መቀጠል አለበት። እንዳልነው ከዚህ ቀደም እንደጀመርነው እንጨርሰዋለን የሚል ሞቶ ይዘን ነበር። ስለዚህ አሁን ደግሞ ወደ መጨረሻው ድግሱ ወደ መጨረሻው ሰርግ ዕለት እየተቃረብን ያለነው እና የህዳሴ ግድብ ሰርግ ማለት ነው ማጠናቀቂያው እየደረስን ስለሆነ በዚህ ጉዳይ ላይ የህዝቡ ተሳትፎ መቀጠል አለበት የሚል አንደኛው ሀሳብ ለመስጠት ነው። ይቅርታ። ሁለተኛው በተለይ የተፋሰስ አካባቢ የሚሆኑ አጠቃላይ ኢትዮጵያ ላይ ግሪን ሌጋሲ በሚመለከት ተጠናክሮ መቀጠል አለበት። ይህ ትልቁ ለህዝባችን ይዘን የመጣ ነው ትልቁ ይቅርታ ሀሳብ ስለሆነ ይሄን የህዳሴ ግድብ ጋር ተያይዞ ያሉ ዶክተር በተለይ መቀጠል አለበት የሚል ሀሳብ ለመግለጽ ነው።
ዶክተር በጣም እናመሰግናለን ላነሱት ሀሳብ። እንግዲህ የዛሬው ዳጉ ውይይታችንም ይህን ይመስል ነበረ። ክቡራትና ክቡራን እየተከታተላችሁ አብራችሁን ስለነበራችሁ በጣም ነው የምናመሰግነው። በዛሬው በተለይ ከህዳሴ ግድብ ጋር በተያያዘ ባደረግነው የዳጉ ውይይት አብረውን ቆይታ ያደረጉት እንግዶቻችን ወይዘሮ ፍቅርተ ታምር የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ምክትል ዋና ስራ አስፈጻሚ፣ እንዲሁም ቀጥለው የሚገኙት አቶ ፈቃመድ ነጋሽ የውሃ ሀብት አስተዳደር የግል አማካሪና ተመራማሪ፣ እንዲሁም ደግሞ የህዳሴ ግድብ የቀድሞ ተደራዳሪ የነበሩ፣ ከዛም ባለፈ ከክልል ስቱዲዮቻችን ደግሞ ከአሶሳ ስቱዲዮ አቶ ለሚሳ ኔኖ የቤንሻንጉል ጉሙዝ ክልል የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤት ጽህፈት ቤት ዋና ዳይሬክተር፣ ከባህር ዳርም እንዲሁ አቶ አባይነህ ጌቱ የአማራ ክልል የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤት ጽህፈት ቤት ዋና ዳይሬክተር እና ከወላይታ ሶዶ ስቱዲዮም እንዲሁ ዶክተር አበሻ ሽርኮ በወላይታ ሶዶ ዩኒቨርሲቲ የታሪክ እና እንዲሁም የቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ ስለነበራችሁ ጊዜ እንዲሁም ላነሳዋቸው ጥያቄዎች ምላሽና ማብራሪያ እየሰጣችሁን አብራችሁን ቆይታ ስላደረጋችሁ በጣም አድርጌ ነው የማመሰግነው። እናመሰግናለን። ክቡራትና ክቡራን የዛሬው ዳጉ የተከታተላችሁትን ይመስል ነበረ። ውይይቱን እየመራው ብሩክታ እያብራችሁ ነበርኩ። በሌላ ዳጉ ዳግም እስከምንገናኝ በያላችሁበት መልካም ጊዜ